ኖሩ። አዎ ራይ ሪቪል ወሂ ሲወርድላቸው አብሮ ነበሩ ሰሃባዎች። ራሱ የሰሃባዎች ምስክርነት አለ። አንደኛ ነገር ማለት ነው። በጆሮአቸው ሰምተዋል። ምኑን ነው የሚያዩት? ጅብሪልን። አዎ ጅብሪልን ሰምተዋል። ጅብሪልን ሰምተዋል። ጅብሪል የሚመጣው እንደውም በአንድ መላኢካ በአንድ ሰሃቢ መልክ ተመስሎ ነው ሲመጣ የነበረው ራሱ ማለት ነው። አንደኛ ነገር እሱን ነው። ባይኖሩም እንኳን አሁን ችግር የለውም ራሱ። ምክንያቱም ኦንቶሎጂካሊ ምንም ችግር የለውም። ለምን መሰለህ? አንድ ነብይ ለመባል ሌሎች ሰዎች ምስክርነት ሊኖሩት አይጠበቅበትም። እንደዛ ካልክ ብዙ ነቢያቶች አሉ ያለ ምስክርነት ያለ ምንም፣ ግን በውጤታቸው በፍሬያቸው ነብይ አድርገን የምንቀበላቸው ማለት ነው። በኋላ ላይ ፍሬው እያፈራ ሲመጣ የምንቀበለው። ኢብራሂም አለይሂ ሰላም አሁን አላህ ሲያናግረው ማንም በቦታው የለም። በራእይ ሲያናግረው ኢቭን በባይብልም ዘፍጥረት 15 ላይ ዘፍጥረት 12 ላይ ብትመለከተው አብርሃምን ዮዲሄ ባብሄ ሐሸም ሲያናግረው ማንም ያየ የለም። ኢቭን ሳራም እንኳን አታውቅም ራሱ። እንደዚህ አይነት ነገሮችን ማምጣት ይቻላል ሎጂካሊ በሆነ መልኩ ማለት እሱ አይደለም ቁም ነገሩ። በኋላ ላይ ግን የሚያመጣው እንትን ነው ማለት ነው። ዋና አንተ መጠየቅ ያለብህ ወደ ረሱል ሰለላሁ ዐለይሂ ወሰለም ሲመጣ የነበረው አካል መላእክዩን ሰይጣኒውን በምንድን ነው የምንለየው የሚለው ነው ትልቁ ኢምፖርታንት ለአንተ። እሱ ልንገርህ ማወቅ ከፈለክ ያልፋልዬ ማለት ለምን መሰለህ? አሁን እኮ በትክክል እያስረዳህ ነው ያለው አንተ በተረዳህበትና በገባህ መሰረት ለእኔም እየነገረኝ ነው ያለው። እኔ እያልሁ ያለሁት አሁን ቅድም ወንድሜ ሲሚዝ ጠይቀው በጅብሪል አማካኝነት ለነብዩ መሐመድ ቁርአን ወረደላቸው። በጅብሪል አማካኝነት ማለት ገብርኤል ከመሃል ሆኖ ማለት ነው። በፈጣሪና በእሳቸው ከመሃል ሆኖ እንዳስተርጓሚ ወይም ደግሞ እንደ በቃ እንዳማላጅ እንደዛ ሆኖ ተቀበሉ ነው ያለኝ። አንተ ደግሞ ያለኝ መንገድ አለ። እሳቸው ፈጣሪንም አናግረውታል። እንደገና ደግሞ በጅብሪል አማካኝነት ነው ብለሃል። አሁን ይሄ ጥሩ ነው። ጥሩ መልስ ቀለል አድርጌ አንተ ጥያቄ ልጠይቅህ። እስቲ አንድ ጥያቄ ልጠይቅህ። አመሰግናለሁ ወንድሞቼ። እሺ እንዲገባ አንድ ጥያቄ ልጠይቅህ። እሺ ኦሪት ዘጸአት ምዕራፍ 3 ቁጥር 3 ላይ የሐሸም መልአክ መጥቶ በቁጥቋጦ መካከል ተገልጦለት ነበር አይደለ? እሺ የሐሸም መልአክ ማን ነው? ያ መልአክ ይሁን መላእክት ዮናን ስሟን መልአክ ነው። ቆይ ለነገር ነው ይላል ታልሙድ። አይውል መጀመሪያ ለሙሴ ፈጣሪ አምላክ በራእይ ወይም በህልም ወይም በመላእክታን ሳይሆን በቀጥታ ነው ሲያናግረው የነበረ ፈጣሪ አምላክ ነው። እሱ ቶራን ሲቀበል ነው ራሱ ቶራን ሲቀበል ነው። የጠየቁት ጥያቄ ምንድነው? መጀመሪያ ኦሪት ዘጸአት ላይ ምዕራፍ 3 ቁጥር 3 ላይ የሐሸም መልአክ መጥቶ በቁጥቋጦ መካከል ታየው ይላል። ያ መልአክ ጅብሪል ነው አይደለ? በታልሙድ እና በሚሽና እና በታርገም አይሁን ጅብሪል ማለት ነው። ጅብሪል መጀመሪያ መጥቶ ያናገራት አጋርን ነው የጠየቁት ጥያቄ። አሁን የጠየቁት ጥያቄ ከሌ በለኛ አንተ ችግር የለውም። እኔ ከታልሙድ አንፃር ከሚሽና አንፃር ከታርገም አንፃር ዘጸአት 3:3 ላይ ያለው የሐሸም መልአክ በእሳቱ መካከል የታየው መልአክ ማን ነው? አንተ ከሌ በለኝ ችግር የለውም። ኤግዛምፕሎች ይኸውልህ በዛን ሰዓት ሙሴ በጎችን እየጠበቀ ያለ ቁጥቋጦ ሲነድ ተመለከተ። እሱ አይደለም ነጥቤ። ቆይ እሱ አይደለም ነጥቤ። ምን ያደርግልኛል? እሱ አውቀዋለሁ ታሪኩን ያልፋልዬ። ወደ ፖይንቱ ተመለስና መጀመሪያ ይኸውልህ ወንድሜ የጠየቀኝ ጥያቄ ደግሞ እስከምመልስልህ አንተ መታገስ አለብህ። ከዛ መታገስ ሳይሆን ጥያቄው ላይ እያለፍከው ነው ያለው። እኔ ነጥቤ ያለው ምንድነው? ሙሴ የዮተር ቤት አማት ቤት በግ ሲጠብቅ ምናምን ነገር ምን ሲያደርግ ነው ያ መልአኩን የተገናኘው ብዬ ብጠይቅ ኖሮ የጥያቄው መልስ በአግባብና በቦታ ይሆናል። ጥያቄው ሙሴ እንዴት ነው መልአኩን የተገናኘው ሳይሆን መልአኩ ያናገረው ሙሴን ያናገረው መልአክ ማን ነው ብዬ ነው የጠየቅኩ። እከሌ ነው በለኝና ወደ ቀጣዩ ነገር። ይኸውልህ ሙሴን ያናገረው በቀጥታ ፈጣሪ አምላክ ነው ሲያናግረው። ያናገር እዛ ጋር የነበረው መልአክ ማን ነው ነው ጥያቄው። ወይ ፈጣሪ አምላክ ሲያናግረው ልክ አንተና እኔን እንደምናወራው አባትና ልጅ እንደሚያወሩ ነው ሲያወሩ የነበረ። እንትን ይላል አንድ የምታከብረውን ሰው ከምታከብረው ጋር ስታወራ ስደጋገምበት አሰልቺ ነው የሚሆነው። ስደጋገምበት ጥያቄውን ያላከበርኩ እየመሰለኝ ስለተሰማኝ በቃ እዚህ ጋር ቆመዋለሁ ማለት ነው። ቀጣይነት ለማውራት ትንሽ ይከብዳል።
እሺ ግን የጠየቅኩ ጥያቄ ግን አሪፍ ጥያቄ ነበር የጠየቅኩ። ኤግዛምፕል ነው፣ ደብል ስታንዳርድ ነው። በሰፈርከው ቁና ልሰፍርብህ ነበር የፈለግኩት። አይ ቲንክ አልፈለግከውም ማለት አንድ ልድገምልህ፣ አንድ ድል ልስጥህ። ዘጸአት 3:3 ላይ ለሙሴ ሲያናገረው የነበረው መልአክ ማን ነው ብዬ ጥያቄ ጠየቅኩልህ። ከሌ በለኝ። ቀላል ጥያቄ ነው፣ ልነግርህ ነው። መላእክታኖች የታዘዙ የእስራኤል ሕዝብ እንዲያስተዳድሩ የታዘዙበት ሰዓት አለ። አልጠየቅኩም እሱን። ኦኬ አልጠየቅኩም እሱን እኮ ያልፋልዬ። ጥያቄውን በጠይቅ ኖሮ እሱ ጥሩ ነገር ነው። ከኤርትራና ከኢትዮጵያ በኢኮኖሚ ማን ይበልጣል ስትባል ስለ ሱዳን እያወራህ ነው ያለው። አልጠየቅኩም። ሱዳን ሌላ ሀገር ናት። ሱዳን የሚገርም የዛሬ 50 ዓመት ምናምን ቆይ እንጂ ስማ እንጂ ትለኛለህ። ምንድነው ስለ አይ ቆይ ስለ ሱዳን ላውራ እንጂ ምናምን ነገር የጠየቅኩ ስለ ኤርትራና ስለ ኢትዮጵያ ነው። በኢኮኖሚ ማን ይበልጣል? እሺ በቃ ኬንያ ደግሞ የሚገርም ነገር ኬንያና ደቡብ አፍሪካ ላውራለህ። ኧረ ተው ስለ ኢትዮጵያና ስለ ኤርትራ ነው እያወራ ያለው። አይ አልጄሪያና ናይጄሪያ እያልክ ብትለኝ ማድከም ነው የሚሆነው። ወይ አልፈለከውም ጥያቄው መልስ ወይ ደግሞ እንትን አልሆነም ማለት ነው። ከዚህ በላይ እንትን ማለቱ አንድ የምታከብረውን ሰው በጣም አይሁዳያኖች፣ እኔ አሁን እነዚህ ጽዮናውያን የሚባሉትን አይደለም፣ እነዚያ ኦርቶዶክስ አይሁዳያኖችን ሬስፔክት አለ ለነሱ ማለት ነው። አንደኛ በሞኖቲዝም እንደሚያምኑት ትክክል ነው። አሁን አንተ እያለኝ ያለው አንደኛው ስለ ሚሽናና ስለ ታልሙድ እየነገርን ያለው ሚሽናና ታልሙድ በዓለም ላይ የሌሉ መጽሐፍቶች ናቸው። አንተ እያወራኸኝ ያለው በዓለም ላይ በሌሉት መጽሐፍት ላይ አንተ በማታውቀው መጽሐፍ እንታገል አንተ የምመልስልህ እነዚህ መጽሐፎች ወደ እንግሊዘኛም ወደ አማርኛም ወደ ምንም አልተተረጎሙም። ወደ እንግሊዘኛ ተተርጉመዋል። በዕብራይስጥም አልተተረጎመም። በእንግሊዘኛ አልተተረጎመም አለ። በእንግሊዘኛ አለ። ላውጣልህ ይችላል አለኝ እኔ ኖ የለም፣ ዝም ብሎ ፎርጅድ ነው። ፎርጅድ ነው። ፎርጅድ ሳይሆን በዕብራይስጥ ያለው ነው። ተወሱ ችግር የለውም። አሁን ስለ አልጄሪያና ስለ ናይጄሪያ ማለት ክልክል ነው። ለዛ ነው እኔ ምን ያደርግልኛል? እሺ በቃ ክልክል ነው ብለህ ተወውና በቃ ተወሱን። ምንም እኔ አልጄሪያና ናይጄሪያ እያወራኝ ነው ያለሁት። እኔ ኢትዮጵያና ኤርትራ ነበር ማወራው። ተወው በቃ እሺ፣ ችግር የለውም። በቃ ስሚዞ ቀጥሉ። ካሉት መጽሐፍቶች ላይ ኦሪት ዘፍጥረት ይሁን ዘጸአት፣ ዘሁልቁ፣ ዘዳግም በዛ ላይ ካለው ብትጠይቀኝ እንግባባለን። ለምን? ኧረ ችግር የለውም እኮ እኔ እኮ ምን መሰለህ አሁን ታልሙድንም ታርገምንም ሚሽናንም ተወውና ዘጸአት 3:3 ላይ ያለው መልአክ ማን ነው ብዬ ለጠየቁ ጥያቄ መልስ ስጠኝ። አላውቀውም እከሌ ሰሟን የሆነ መልአክ ነው ስሙ አልተገለጸም ብለህ ብትለኝ ቀጣይ ነጥቤን አስረዳ ነበር። ቁርአንን ያስረዳውበትን መንገድ በቀላሉ አንተ እንድትረዳው ለማድረግ ነበረ የፈለኩት የነበረው። ግን አሁን አንተ ክፍት ስላልሆነ ሁሉ ነገር ዝግትግት ካረከው አይ ቲንክ ፕረስ ማድረግ ነው። በሱረቱ በቀራ ምዕራፍ 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለደ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ይላል። ስለዚህ እኔ ማስገደድ አይቻልም። ምንሽርና ዝናር አልታጠቁም። እንደገና ደግሞ እንትንም ቀረርቶም አያስፈልግም፣ ሽለላም አያስፈልግም፣ ፉከራም አያስፈልገውም። ሃይማኖት ላይ ማለት ነው ራሱ ማለት ነው። ነፍጥም አልያዝኩም ለአንተ። አዎ ነፍጥም አልያዝኩም። ፍላጎትህ የምትከተለውና በምርጫ አዎ ነፍጥም ምንሽርም አልያዝኩም። አስገዳጅነት አይደለም ማለት ነው። ፍትፍት ነው ያዝኩት፣ ስንቅ ነው ያለኝ፣ እሱን ላጉርስ እንብላን ያልኩት። መልካም በላይ ምን ላድርግ? በጣም ጥሩ ሰው ነህ፣ ተቀብያለሁ። ቀጥል ስሚዘው። አይ ምናልባት ኡስታዝ ኦኬ ካልዘጋችሁት ያንተን ጥያቄ ከደገመልህ ገብቶታል ማለት ነው። እና ይሄንን ነው የጠየቀ ያልፋል። ሌላ ነገር አይደለም፣ ውስብስብ ነገር አይደለም ነው መመለስ ከፈለክ ማለት ነው። አይ ሌላ ቦታ ምናምን የምትሄድ ከሆነ እንግዲህ በትና እኔ ያነበቡበት መንገድ እና እናንተ የምትረዱበትና የሚገባቸው አንደኛ እኮ ስላነበበው ሳይሆን ውስጥ ክፍት መሆን አለበት። አእምሮህ ክፍት መሆን አለበለዚያ ማንበቡ ብቻ ትርጉም የለውም። አንብበው ካልተረዳኸው በቃ ይቅር። አዎ እኔ የተረዳሁበት መንገድ ቁጥቋጦው ሲቃጠል አየና ሙሴ ወደ ቁጥቋጦ ተጠጋ። እንደዛ ነው የሚለው። ሻይ ቡና ምናምን በልህና እንለያይ፣ ግንባር ለግንባር ተሳስመን ተመራርቀን እንለያይ። እሺ ለሁላችሁም አመሰግናለሁ። መልካም ምሽት ይሁንላችሁ። ሰላም ከእናንተ ጋር ከወገኖች ጋር ይሁን። ሰላም አፈርሶን እንዳልልህ እንዴት ላድርግ? ዝም ብለህ ወጣህብን። እሺ ቀጥለስ ሚዘው በቃ አንድ የሆነ ሻይ ቡና እንግዳ መተህ ሻይ ቡና ሳንል በቤታችን ኖር ነው እኮ ኡስታዝ። አንዴ ቆይ እኔ እንትን ያልፋል፣ አትውጣ ያልፋል።
አለው ወንድሜ። እሺ እንትን ምን መሰለህ፣ አሁን ፖይንቱን ቀለል ለማድረግ ለሙሴ መልአክ ተገልጦለታል። ለማወቅ ነው። እሺ ለማወቅ እሺ፣ መልአክ ተገልጦለታል። አዎ። ማን ነው? ይኸውልህ ፈጣሪ አምላክ አልታዘዝ ሲሉ ፈጣሪ አምላክ ለእናንተ መልአክ አዝላችኋለሁ ብሎ መልአክ አዞላችኋል። ፈጣሪ አምላክ ለሙሴና ለአሮን ለሚሪያም ለእስራኤል ሕዝብ በዚህ ሰዓት ሙሴ አበደ ይላል። በዚህ ሰዓት ሙሴ ራሱን ሳተ። እሱ የሚፈልገው በቀጥታ በፈጣሪ መታዘዝን እንጂ በመልአክ መታዘዝ አይፈልግም ነበር። ያ የታዘዘለት መልአክ ማን ነው? ማበዱ አለመፈለጉ ምናምን ነገር ይሄን እንወቅና ወደሱ እንሄዳለን። የታዘዘለት መልአክ ማን ነው? እንግዲህ መልአክ እንደታዘዘ ነው የማውቀው። ከዛ ውጭ ወደ ውስጥ አላውቅም ወንድሜ። እኮ ማን እንደሆነ አታውቅማ? አላውቅም ወገኔ። በቃ ቴንኪው። እሺ ኡስታዝ መልስን አገኘክ? መልስን አግኝቻለሁ። እኔ ከምን ለኔ ሲሆን ነው የሚጨክንብኝ። እኔ በኔና በጥምቀት የማይጫወት የለም መቼም። ፈርዶብናል ዘንድሮ። ይኸው ምን አለ ለኔም እንደዚህ ብለህ ብትመልስልኝ። አይ እንትኑ አልተገለጸም፣ ስሙ አልተገለጸም፣ ግን የስሙን የሆነ መልአክ ነው። መላእክታኖች ይታወቃሉ፣ በቁጥርም ትንሽ ናቸው። ስማቸውም እስከ ትርጉማቸው እነግርሃለሁ። ዝም ብሎ አሁን ሰው ጅብሪል፣ ገብርኤል፣ ሚካኤል ምን ማለት እንደሆነ ማወቅ አለባችሁ። ችግር የለውም። እሱ እነግርሃለሁ። እያንዳንዱን ስሙ እዛ ላይ የሚጠቀሰው ስም ምን ማለት እንደሆነ ትርጉም አለው እኮ። እኔ ላይ ለምንድን ነው የምትበረታብኝ ግን? ወደ ፖይንቱ ልምጣ። አሁን የፈለኩበትን ፖይንት ለዛሬው ጥያቄውን ስለመለስከው ወገኖቼ ሰላም ሁኑ። ግድ የለም መልአኩ ሙሴን ሲያናገረው የነበረው መልአክ ፈጣሪ ነው ሙሴን ሲያናገረው የነበረው ወይስ በመልአኩ ፈጣሪ ነው ሲያናገረው የነበረው? ሙሴ አልፈለገም፣ ፈጣሪ ነው መልአክ ያዘዘላቸው። ሙሴ እኮ በቀጥታ ከፈጣሪ ጋር በፈጣሪ ነው ፈልጎ የነበር። ያ ግን ኃጢአት ስለሰራ ነው። አይ እኔ በነገራችን ላይ በእንደዚህ አይነት መልኩ ሙስሊሞች ማውራት አይጠበቅብንም ከሰዎች ጋር። የሆነ እንደ እንትን ይሆናል ማለት በጣም እስልምና አይጫንም ሰው ማለት ነው ማለት ይሄ እንትን አይደለም። እና ባይሆን በደረቅ ስለሆነብም ከነማወራረጃው ምናምን ነበር የፈለከው። ያው በደረቁ ስለጀመሩ ነው። አሁን እስቲ ጃቢር አንድ ሁለት በለውና ሻይ ቡና በለው። እንግዲህ እናንተ ባላችሁበት ፈጣሪ ጠብቃችሁ እኛንም ጠብቀን፣ ከሞት በኋላ ስላለው ህይወት ደግሞ ፈጣሪ ያውቃል። እንግዲህ ብቻ ደግ እስካለን ድረስ ደግ ስራ እንስራ፣ መልካም ስራ እንስራ። እውነታው ይሄ ነው። ጥሩ ስራ እንስራ፣ ለፈጣሪ የሚመች በቃ ጥሩ ነገር ካደረግን ያልፋል። ከዚህ በፊት አውርተን እናውቃለና ከኔ ጋር አረ እኔ ራሱ አሁን ነው በቅርቡ እኮ ነው በዚህ 3 ቀን 4 ቀን ነው እንጂ መጥቻ አላውቅም ጭራሽ። እሺ አሁን ምን ሆነ መሰለ ያልፋል። አንድ ጎረቤት አለችኝና የሆነ ጥያቄ አፋጣኝ ነው። እንቅልፌን አልተኛውም ዛሬ ራሱ መተኛት ነበረብኝ። ቁጭ ብዬ መልስ እየፈለኩ ነውና እንደው አትተባበረኝም? አንድ በጣም ቀላል ጥያቄ። እሺ ምንድነው? ምክንያቱም የተወሰነ ትንሽ ካወቁ መልስላለሁ። ትንሽ ነው የማውቀው ብዙ አላውቅም። በቃ እንቅልፌን ተኛ ዘንድ ከተባበርከኝ ቁጭ ብያለሁ ብትያልኩ ይመላለሳል ጥያቄው፣ ግምቱም አለ በዛ ላይ በቃ ታውቀዋለህ። አብርሃም ምንድነው ሃይማኖቱ? በእናንተ ሃይማኖት አብርሃም ማለት በራሱ ፈልጎ ፈጣሪን ያገኘ ፈጣሪን የሚያመልክ የፈጣሪ ታዛዥ ሰው ነው። ሃይማኖቱስ? ሃይማኖት የሚባል እኮ የለም በዚህ ዓለም ላይ። ኦኬ አንተ ሃይማኖት የለህም? የለኝም። ኦኬ ማሻአላ። እኛ በፈጣሪ ህግ ብቻ ነው የምንመራው። ፈጣሪ ህግ ሰጥቶናል እንጂ ሃይማኖት ማለት እኮ ድርጅት ነው ማለት ነው። ልክ ለምሳሌ አሁን ጁዳይዝም የሚባለው ምንድነው? ይሁዲ፣ ጁዲዝም፣ ቡዲዝም፣ ኢንዱይዝም የሚባለው እኮ ይሄ አሁን ሰው ሰራሽ ሰው ያመጣው እንጂ እኛ አም እስራኤል ወይም ህዝብ እስራኤል ነው የሚባለው እኮ። ጁሽ ምን ማለት ነው? ጁሽ ጌጥ ማለት ነው። ዳይመንድ ማለት ነው። ኦኬ ስለዚህ አንተ ሃይማኖት የለህም ማለት ነው። እኔ ህግ ነው ያለኝ። ፈጣሪ የሰጠኝ ህግ አለ፣ መተዳደሪያ። በዚህ ተመሩ፣ በዚህ ተተዳደሩ ብሎ ህግ ሰጥቶናል። በዛ ህግ እንመራለን። ኦኬ ይሁዲ ነህ አንተ?
አዎ ይሁዲ ምንድን ነው? ይሁዲ ማለት ይኸውልህ ብዙ አይነት እንደነገር ዋናው መጠሪያ አም ይስራኤል ህዝበ እስራኤል ነው ትክክለኛው። ይሄ አሁን ይሁዲ ምን የሚለው አሁን እኛ ያመጣ ነው። ኦኬ ስለዚህ ሃይማኖት የለህም ማለት ነው? አዎ ህግ ግን አለ። የፈጣሪ የሰጠ ህግ ቶራ የሚባል ህግ አለ። በዛ ህግ እንመራለን፣ እንተዳደራለን። እንዴት እንደምንበላ፣ እንዴት እንደምንጠጣ፣ እንዴት እንደምንጋባ፣ እንዴት እንደምንፋታ፣ ፈጣሪን እንዴት ማወቅ እንዳለብን፣ ለፈጣሪ ታዘዝ እንዳለብን። አሁን እንቅልፌን ለመተኛት ነበር። አሁን የነገርከኝ ነገር ምግብ ራሱ ሳይከለክለኝ አይቀርም። ኡስታዝ ታግዘኝ ይሁን ሃይማኖት የለኝም እያለኝ ነው። አዎ ሃይማኖት የሚለውን ትርጉም ምናልባት ሰዎች አሁን ከረንትሊ በሚጠቀሙበት የድርጅት ኦርጋናይዜሽን አድርገው ስለሚጠቀሙበት የፕሪሰፖስት የሆነ አንደርስታንዲንግ ይዞ ነው፣ መቅደመ ለባዊ መረዳት ይዞ ነው። እና ሃይማኖት ማለት ምን ማለት እንደሆነ፣ ዲን ማለት ምን ማለት እንደሆነ፣ ሃይማኖት በዕብራይስጥ ምን እንደሚባል ምናምን ከነገር ነው ምናልባት ሊገባው ይችላል። ሃይማኖት ማለት ምን ማለት ነው ትርጉሙ፣ የቃሉ ትርጉም እስቲ ካለቃ ወልድ ክፍሌ መዝገበ ቃላት ላይ አይተህ ንገረኝ። ሃይማኖት የሚለው የግዕዝ ቃል ወይም ደግሞ ዲን የሚለው የአረብኛ ቃል፣ ሪሊጅን የሚለው የእንግሊዝኛ ቃል ምን ማለት ነው? አለ ያልፋል። አሁን እኔ አላውቅም ወንድሜ፣ እኔ እንደነገረው ሆነው ቶራ የሚባል መመሪያ ህግ አለን። በዛ ህግ እንመራለን። ሰዎች ዝግትግት ካረጉ አፒታይቱን ላይ አይኖረኝም ለማውራት፣ ይቅርታ አድርግልኝ። ያልፋል። በእውነት ወገኖች አክብራችሁ ስላቆያችሁ እግዚአብሔር ያክብራችሁ። የዓለም ፈጣሪ ይባርካችሁ። ቀጥሉ አብራችሁ። ደህና አምሹልኝ። ደህና ሁኑ። ወዳችኋለሁ። ሰላም ባላችሁበት ፈጣሪን አምልኩ፣ ለፈጣሪ ተገዙ። ጥሩ ስብከት ጎበዝና ያልፋል። እናመሰግናለን። ሜቢ ክፍተት ሲኖር አንዳንዴ እየመጣ እንትን ትላለህ። እናመሰግናለን። እሺ ሳሙኤል። አቤት አቤት፣ ሰላም ናችሁ? እንዴት ነህ? ይመስገን። ለቤቱ አዲስ ነኝና ጥያቄ እንድጠይቁኝ ነው መጣሁት። ክርስቲያን ነኝ። ከየትኛው ዶሚኔሽን ነህ? ጴንጤቆስጣል። እሺ ኡስታዝ ትቀጥላለህ? እና እኔም ካልገባኝ ከዛው ከባይብል እረዳለሁ ማለት ነው። እሺ ኡስታዝ ትቀጥላለህ ወይስ እንቀጥልኛ? ያወራውን አልሰማሁትም። የለውም ነበረ። ጥሩ ሳሙኤል ነው የሚለው። ጥሩ ቱሬ ሳሙኤል ምን ነበረ ያወራው ነበር? አልሰማሁም። አይ ጥያቄ እንድጠይቁኝ ነው። ከባይብል ብዙም ስለ ቁርአን አላውቅም። በቅርቡ ነው ማጥናት የጀመርኩት ስለ ቁርአን። ኦኬ ችግር የለውም። ኦሪት ዘፍጥረት ምዕራፍ 4 ላይ ቁጥር 17 አካባቢ ላይ ላህሚ የሚባሉን ታውቀዋለህ አይደል? ላህሚን ታውቀዋለህ? አይ አላውቀውም። ለሁለቱ ሚስቶቹ እንደዚህ ብለዋል። እናንተ የላህሚ ሚስቶች ሆይ ጎልማሳውን ለቁስሌ ብላቴናውን ደግሞ ለመዋጋቴ ገድየዋለሁ አለና ላህሚ የገደላቸው ጎልማሳና ብላቴና ማንና ማን ናቸው? ይኸው ወንድም ምን አይነት ጥያቄ መሰለህ የምጠይቀኝ? ከባይብል ውስጥ የትኛውንም እንትን ቨርስ ወስደህ ጠይቀኝ ሳይሆን ይሄ ስለ ክርስትና ጠይቀኝ ነው እያልኩ ያለሁት። ጀነራል ትሩዝ እያልኩ አይደለም። አይ ባይብል ላይ ነበር ጥያቄ ያለኝና ከባይብል ስላልከን ባይብል ላይ አልኩ ማለት ነውና የምታውቀው ከሆነ መልስልኝ። እኛው ናት ጥያቄ እኔ ይሄን በእርግጠኝነት አላውቀው። ይሄን እንደማላውቀው አድርገው ሰደውና እንድጠይቀኝ ፈልገው ጥያቄ አለኝ። ለምሳሌ ሙሉ በእኛ በክርስትና ሕግ አንድ ሰው ከዘፍጥረት እስከ ራእይ ስላወቀ መንግስተ ሰማያት ይገባል የሚባል ነገር የለም። በእናንተ እንደዛ የሚባል ከሆነ ሜቢ አላውቅም። እናንተ ትሩዬ ክርስቲያን ነህ? አዎ ጴንጤቆስጣል ማለት ፕሮቴስታንት ማለት ነው። ግን ክርስቲያን ነህ ወይ ነው ያልኩህ? አዎ ሃይማኖት ክርስትና ነው አይደለ? አዎ ክርስትና የሚለውን ቃል ባይብል ላይ ያሳየኝ እስቲ። አንተ ሶላ ስክሪፕቸራን ፕሮቴስታንት ስለሆንክ ከመጽሐፍ ቅዱስ ውጪ ምንም ነገር አትቀበልም እና ክርስትና የሚለውን ቃል አሳየኝ እስቲ መጽሐፍ ቅዱስ ላይ።
ቅድም ስለ ሪሊጅን እያወራችሁ ነበር ከልጁ ጋር ነው። አይ ስለ ሪሊጅን አይደለም ያልኩህ፣ ክርስትና የሚለውን ቃል ባይብል ላይ ያሳየኝ ያልኩህ። ካለ አለ ትለኛለህ፣ ከሌለ የለም ትለኛለህ። ጥያቄው ነው አንተ እኔ እያልኩ ያለሁትን ነገር አልተረዳኝም መሰለኝ። እሺ ምን መሰለህ የሆነ ነገር ለምሳሌ ከባይብል ይሄን አውጣልኝ ይሄ ማታ ከሆነ ተሸንፈሃል ምናምን መባል ህግ የለም በኛ። ኖ አላልኩም። ኧረ እንደዛ አልወጣኝም። እንደዛ እያልክ ነው ሐሳቡ ወደዛ ነው። ፖለቲካና እንትን ኢኮኖሚ ላይ ነው። ያ ምንድነው የኮምፒቲሽን ነው እሱ። እዚህ ደግሞ ኮርፖሬሽን ነው ያለው። ኮርፖሬሽን መረዳዳት ነው፣ ሃይማኖት ነው፣ መንፈሳዊ ነገር ነው። አሁን ጥያቄውን አልመለስከውም ማለት ተሸንፈሃል ማለት አይደለም። ለምን ነገ ጠዋት የህይወት ጉዳይ ነው እንጂ ዝም ብሎ በባቦ ሰጥ የሚመለስም ነገር አይደለም። ያጠናውን ነገር ትናገራለህ። የማታውቀውን ነገር አላውቅም። አሁን ቅድም አላውቅም ስትለኝ ተሸንፈሃል ምናምን አላልኩም። በቃ አይ ወደ ሌላ ነገር እንሂድ ነው ያልኩህ እንጂ አንተ አላወቅከውም ማለት ጥያቄው መልስ የለም ማለት አይደለም ደግሞ ሲጀመርም። እና ሲቀጥል ክርስትና የሚለውን ቃል ባይብል ላይ አለ ወይ? ክርስትና ተከታይ ነህ አንተ። ክርስትና የሚለው ቃል ባይብል ላይ አለ ወይ? ካለ አለ ትለኛለህ፣ ከሌለ የለም ትለኛለህ። እሱን የጠየኩህ። ካለ ንገረኝ፣ ከሌለ የለም በለኝና ለሌሎቹ ድል ልስጥ። ምን መሰለህ አሁን የምጠይቀውን ጥያቄ አንተ እያወቅህ አይደለም። መጀመሪያ አንተ ያስከው አሁን ለምሳሌ ይሄ ቻርጅ አድርገኝ እስቲ። ጥያቄ ምን መጠየቅ እንዳለብኝ ንገረኝና ቻርጅ አድርገኝ እስቲ። አሁን ልክ እንደ እንትን ልሁንና ልክ አርቲፊሻል ኢንተለጀንስ ነኝ እኔ፣ ሰው ሰራሽ አስተውሎት ነው እንግዲህ ማለት። ቻርጅ አድርገኝና ምን መጠየቅ እንዳለብኝ ምን መመለስ እንዳለብኝ ንገረኝ እስቲ። እሺ መጀመሪያ አንድ ነገር ኮንፌስ ላድርግና እኛ ክርስቲያኖች መጀመሪያ በጀነራል ትሩዝ አንመራም። ለምሳሌ የሆነ ሰው ባይብል ስላወቀ ምሁር ነው ምናምን ተብሎ በዛ አይጠራም። እና ምን ለማለት ፈልጌ ነው? ምን ብዬ ልጠይቅ? አንተ እኔ ለምሳሌ የሆነ ፓርት ጠይቀኝ ካላወቅኩ ማለት በቃ እኔ ክርስቲያን አይደለሁም ምንም አላውቅም ማለት አይደለም። ምክንያቱም በመንፈስ ነው የምንመራው። አይ እንደዛ የሚያስብ አይደለም ራሱ ማለት ነው። አንተ አሁን ትጸልይልኛለህ ለኔ ፔንቴኮስቲያን ነህ? አዎ። በልሳን ትጸልያለህ አንተ? በልሳን አልጸልይም። ኦኬ። የትንቢት ትናገራለህ? አይ። ኦኬ። መናፍስትን ትለያለህ? ምን መናፍስትን ትለያለህ ወይ? መናፍስትን አልለይም። አትለይም። ስለዚህ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ጀምሮ ያሉት 9 የመንፈስ ቅዱስ አንድ ሰው ሲኖረው 9 ስጦታዎች አሉና ከ9ኙ ስንተኛው ነው ያለህ አንተ? የመንፈስ ቅዱስ ስጦታዎች ብዙ ናቸው። 9 ናቸው የተጠቀሱት። 9 ከ9ኙ ስንቱ አለ አንተ? የትኛው ነው ያለህ? ለሁሉም ይሰጣል ማለት አይደለም። በየዘርፉ ነው የሚሰጠው። በእያንዳንዱ ነው አበኩ። ከዛ ውስጥ ከተሰጡት ውስጥ አንደኛው የትኛው ነው ያለህ አንተ? እኔ ያን ፊገር አውት አላረኩትም። እሺ በቃ ችግር የለም። ለሌሎች እድሉ ልስጥ። አመሰግናለሁ። እሺ ስለነበረን ቆይታ። አይ ስማኛ፣ አንዴ ስማኝ። አይ ከሌሎች ጋር አውራ። እኔ እንትን ብሎኛል፣ ከብዶኛል። ምክንያቱም ምን መጠየቅ እንዳለብኝ አንተስ ጀመር የሆነ ነገር ይታይብሃል። ምንድነው እሱ? አንደኛ ላለመሸነፍ ነው የምጥረው። ሌላ ደግሞ እኔ ጭራሽ ሰውን ሮንግ ለማድረግ ነው የምትሄደው። ለምሳሌ የሰውን ስህተት ለማውጣት። በፍጹም እንደዛማ ቢሆን ኖሮ እንደዛ ነው። ቶሌሬት አድርገህ ራስህን አስገዝተህ ብትጠይቅ ኖሮ በጣም ጥሩ ነው። መጀመሪያ ደግሞ አርመኝና አንዳንድ ነገሮችን አስተካክላለሁ። ምን ጎደለ ካለኝ ባህሪ ውስጥ ደርባባ አይደለሁም። ቀበኛ፣ ቃተኛ፣ ሞገደኛውን ኩብህ የትኛውን ላስተካክል? ይሄን ነገር እንደ ክርክር ነው የምንይዘው ወይስ እንዴት ነው? እንደ ውይይት ነው? አይ አስተካክል ያልከኝን ነገር እንዳስተካክል ነው በዚህ ፊት። አንደኛ፣ ሁለተኛ ነገር ደግሞ ስጠይቅ ምን መጠየቅ እንዳለብኝ ተጠይቀህ እንዲህ ብለህ መጀመሪያ አንተ ማወቅ ያለብህ ነገር አንድ ክርስቲያን ከመጣ ወደ እስልምና እንዲቀየር አይደል ፍላጎትህ? አዎ እስልምና ከጠየቀኝ አስተምረኝ ካለኝ አስተምረዋለሁ። ግን አሁን አንተ አስተምረኝ አላልክም። ከባይብል የፈለጋችሁ ጠይቁ ላልክ ዋናው
ያንተ ፍላጎት መሆን አለበት። እኛ ኮንቨርት እንድናደርግ ነው ወደዛ። እንኳን ችግር የለውም እኮ ራሱ አሁን እኮ እንድንጸልይልንም ጨምር ነበረ ማሰብ የፈለግነው። እኛ ደግሞ ጸሎት ያስፈልገን ነበረ፣ ስብከትም ያስፈልገን ነበረ። ክርስቲያን እዚህ ቤት ብዙ ጊዜ አይገባም። ከዛ አንፃር ነበር ደስ እንዳለ እንግዲህ እኮ አንዳንድ ቪዲዮ እያየው ነበር እዚህ ቻናል ላይ ተፖስተው እና ስለ ክርስትናም ትነካላችሁ አንዳንድ። እስቲ ከጃቢር ጋር ቀጥል፣ አውራ። እሺ ትሪ እሺ። እና ወጣ መሰለኝ። ምን ሆኖ ነው ወጣው? አይ አልወጣም። ከኔ ጋር ቀጥል። እኔ እና እሱ አንድ ነን። አየህ ማን ትባላለህ አንተ? ጃ አንተ በዛም መጠቀም ትችላለህ። እና ያው ከሱ ጋር አንድ ከሆንክ ከሱ ነው መቀጠለው፣ ከሀሳቡ ነው መቀጠለው። እናንተ ሜቢ ከሱ ጋር አንድ አይዲያችሁ አንድ ከሆነ የክርክር አይዲያ ነው ያላችሁ። ለጥያቄ ልጠይቅህ፣ እጅ እንትን አላችሁ፣ እጅ አሰጡም። ኖ አይ አስተምረኝ። እኔ አሁን ትንሽ እንቅልፍ የነሳኝ ትምህርት አለ። አስተምረኝና እስቲ ዛሬ ለጥ ብዬ ልደር። አይ ቆይ አንድ ጥያቄ ልጠይቅህ። እሺ አንተ ለምንድን ነው ክርስቲያን ያልሆንከው? ነበርኩኝ፣ ወጥቼ ነው ከክርስትና። ለምን ወጣ እኮ? ለምን እንደወጣው እንትን ብለኝ እኮ አስረዳኝ ያልኩ ለዛ ነው። ዛሬ መጀመሪያ ጠየቅኩህ። ኦኬ ሰው ማምለክ ስለማልፈልግ። እንዴት ማለት? ሰው ማን ነው? ኢየሱስ። እሺ ሌላስ? በቃ ይሄንን እንጨርስና እንዳይጠራቀምብን። ስለዚህ ኢየሱስን ሰው አድርገህ ያስቀመጥከው ማለት ነው። ሰው አይደለም ኢየሱስ። ኢየሱስ ፉሊ ማን ነው? ፉሊ ጋር ነው። ኦኬ ፉሊ ማንነቱን ሰውነቱን አታመልኮ። ሰውነቱ አሁን ላይ ሰው አይደለም። ከነስጋው አይደለ እንዲያረገው? ከነስጋው ቢያርግም ሰው ነው ማለት ነው። ታዲያ ስጋው ምንድነው? አይ መለኮትነቱን ረስተሃል ማለት ነው አንተ። መለኮትነቱ ችግር የለውም የሚመለክ ስጋው፣ እኔ ስጋው ላይ ነው ጥያቄ። ስለዚህ አንተ እኮ ማወቅ ያለብህ ነገር መጀመሪያ ክርስቶስ ሲመጣ ስጋ ለብሶ መጣ እንጂ ከድሮ ከስጋው ጋር ነበር የሚል የለም። ኖ እሱን ሳይሆን ኢየሱስ ክርስቶስ አሁን ከነስጋው ነው ያለው ያረገው። አዎ አረገ ይላል። ስጋውን ታመልከዋለህ? ስጋ እንዴት ይመለካል? ኦኬ ስለዚህ ኢየሱስ ሆኖ የማታመልከው ነገር አለ ማለት ነው። ኢየሱስ ሆኖ አንተ አሁን ለምሳሌ እዚህ ስጋ ውስጥ ካለ እኮ አንተነትህ የሚወስነው ያንተ ሶል ነው ወይ ደግሞ ፐርሰናሊቲው ነው እንጂ ያንተ ፍሌሽ። ለምሳሌ አንተ አንድ ጣት ስላለ በዛ ጣት አልሰይምህም። የኢየሱስ ስጋ ኢየሱስ አይደለም። የኢየሱስ ስጋ የኢየሱስ ነው፣ ግን ኢየሱስ አይደለም። በስጋው አጠራውም። ኖ አይ እኔ ስጋው ላይ ነው። አሁን ስጋው ላይ እንጨርስና ወደ ሌላው እንገባ። የኢየሱስ ስጋ ኢየሱስ አይደለም። የኢየሱስ ስጋ ምን መሰለህ? አንድ ነገር ተረዳ። ኢየሱስ ስጋ ለብሶ ማለት ኢየሱስ ስጋ ለብሶ መጣ ነው የሚለው መጽሐፍ ቅዱስ እንጂ ከድሮውኑ ስጋ ነበር የሚል የለም እኮ። ኖ ከድሮውን ሳይሆን ላይ ከለበሰ በኋላ የኢየሱስ ስጋ ኢየሱስ ነው ወይስ ኢየሱስ አይደለም? የኢየሱስ ስጋ ከሱ ጋር አረገ ስላለ ነው አሁን አንተ ይሄ የምታወራው። ኖ አይደለም። የኢየሱስ ስጋ ኢየሱስ ነው ወይስ ኢየሱስ አይደለም? እየነገርኩህ እኮ ነው እኮ ነው ወይስ አይደለም?
አንተ ለምን አሰማኝም? መጀመሪያ አንተ አንድ ነገር ልንገር፣ ስለ ክርስትና እኮ ማወቅ የምችለው በመንፈስ ነው እኮ። አሁን በመንፈስ ከሆነ በቃ በመንፈስ እናቃደም። ጠይቁኝ አትበል እኮ ነገርኩ እኮ። በመንፈስ ብትመራ ኖሮ አንተ ሲጀመር ክርስቲያን በነበርክበት ጊዜ ስለ መንፈስ ቅዱስ ምታውቅ አይመስለኝም እኮ። አሁን እርግጫ ጀመርክ። እኔ አሁን አስረዳኝ ብዬ አይደለም አላስረዳም ትለኛለህ። ለምንድን ነው እንትን የምትለው? እና ታዲያ መልስልኝ። የኢየሱስ ስጋ ኢየሱስ ነው ወይስ አይደለም? ይሄን መልስልኝ እስቲ። ርፍ ብዬ ልተኛ ዛሬ። የኢየሱስ ስጋ ኢየሱስ አይደለም። ኢየሱስ ግን በስጋ መልክ ተገልጧል። ምን የኢየሱስ ስጋ ምን አልከኝ? ኢየሱስ አይደለም። ኢየሱስ አይደለም። አዎ ማን ነው? ኢየሱስ ስጋ ለብሶ መጣ እንጂ ከድሮውኑ ለሾርት ታይም ጊዜ ኢየሱስ አይደለም። የኢየሱስ ስጋ ኢየሱስ ካልሆነ ማን ነው? ቆይ አንተ በስጋ ነው እንደምትጠራው ነው? ስጋው እኮ እኔ ነኝ። አንድ ላይ ተቀላቅዬ ነው እኔ የምባለው። ቆይ አንድ ነገር ይወቃ። ለምሳሌ አንተ ከስጋ ፓርት ውስጥ ለምሳሌ እጅ አለ እንበል። እጅን ከቆረጥኩልህ ከዛ በኋላ አንተ ሞታል ብዬ መወሰን አልችልም እኮ። የኢየሱስ ስጋ ማን ነው? የኢየሱስ ስጋ መጀመሪያ ኢየሱስ ስጋ ለበሰ እንጂ ስጋ እንደተሰጠው ነው። ይኸው ማወቅ ያለብህ ነገር። ስማኝ። ስለ ስጋ እያወራክ እያስራብከኝ ነው። ስለ ስጋ እያወራክ ቆይ፣ በቃ ቀላል ጥያቄ ልጠይቅክና ከሌሎች ልጆች ጋር ትጠይቃለህ። በቃ ይሄን እኔ በመንፈስ እንዲገለጥልኝ እጸልይበታል። እሺ ቱሬ፣ እሺ። ኢየሱስ የአምላክ መልእክተኛ ነው? ኢየሱስ የአምላክ መልእክተኛ ነው። ኦኬ። እሱም አምላክ ነው? አዎ። ስለዚህ የአምላክ መልእክተኛ ነው። ይሄ ወደ ስላሴ ይወስደናል፣ ወደ ትሪኒቲ ይውሰደን፣ ችግር የለው። የአምላክ መልእክተኛ ነው። ስላሴ መጀመሪያ ስላሴን ታውቅ ነበር አንተ? አዎ፣ ስላሴ ማለት በመለኮት ይሄን ዓለም በመፍጠር በማሳለፍ አንድ ናቸው። በአካል በገጽ በመልክና በስም ሶስት ናቸው፣ እንዲሁም በግብር። ይሄ ነው ስላሴ። ስላሴ ማለት ሶስት አካል አንድ አምላክ ማለት ነው። አዎ፣ በመለኮት አንድ፣ ይሄን ዓለም በመፍጠር በመመለክ አንድ ናቸው። በአካል በመልክ በስም በግብር ሶስት ናቸው። የአምላክ መልእክተኛ ነው። ራስህ እኮ አልከው። ስላሴን በደንብ ስላብራራሁ ራሲው መረዳት ነበረብህ እኮ። ይህን ታሳቢና ዋቢ አድርጋ አምላክን ወደ ምድር ልኮታል ብለህ ታምናለህ ወይ? ሶስት አካል ያልከው ራስ አልነበር እንዴ እኮ? ሶስቱ ኦኬ። አካልን የላከው ወይ? እንደዛ ነው የምታምነው? አዎ። ኦኬ። ስለዚህ ኢየሱስ አካል እንጂ አምላክ አይደለም። እየቀለድክ ነው መሰለኝ። ምክንያቱም ራሲው እያልክ እኮ ነው። እንዴት ነው ራሲ እያልክ የምትሳሳተው እኮ? ኢየሱስ አካል ነው ወይስ አምላክ ነው? ኢየሱስ አምላክ ነው። አምላክ አካል ነው፣ አምላክ ነው። አንተ እኮ ትሪኒቲን በዚህ ማይንድ ሲጀመር መረዳት አትችልም። በምድራዊ በሞርታሉ ማይንዳችን መረዳት አንችልም። በቃ እንረዳውም ብለን እንለፈው። ፉሊ አንደርስታንድ ማድረግ አንችልም። ብንሄድ ከ100% የሆነ ያህል ብንሄድ ነው እኮ ፉሊ አንደርስታንድ አናረገውም ብለን እንዝለለው። በቃ ይሄን ነው። ኢንዲድ እንደዛ ነው። እሺ፣ ለአንተ ኃጢአት አምላክ መስቀል ላይ ሞቷል እንዴ? ይሄ ግልጽ አይደል? እሺ፣ አብ የሚባለው አምላክ ሞቷል? አብ ልጁን ነው ላክልኝ።
ነው። አብ የሚባል አብ አምላክ ነው። እሱ ሞቷል መስቀል ላይ። እሱ አልሞተም፣ መንፈስ ቅዱስ አልሞተም፣ ኢየሱስ ሞቶልኛል። ኦኬ፣ ያልሞተ አምላክ አለ ማለት ነው። አንተ አሁንም ወደ ትሪኒቲ ሄድክ ነው። እሺ እስሚዝ ወይ ጃ ደግሞ ቀጥሉ። እኔ በቃኝ። እኔ በቃ እኮ ወደ ትሪኒቲ ሄድክ ነው አንተ። በእርግጠኝነት እኔ አንዴ ላውራና በእርግጠኝነት በመንፈስ ተመሩ ይላል እግዚአብሔር ቃል። አንተ በመንፈስ ስላልተመራ ነው እንዳልሞትብህ። አሁን ከቀጠልኩኝ ምግብም ነው የሚዘጋኝ። ጃ አለክ ጃ እኔም አለሁ። ወደ ትሪኒቲ እንዳልሄድበት ዝም ብሎ ቢጠይቅ ይሻላል ወይ እሱ እስልምና ላይ ያለበት? አይ ወደ ትሪኒቲም ብትሄዱ ደስ ይለኛል፣ ግን ትሪኒቲ አምላክ ይሞታል አይሞትም? ቱሪ አምላክ አይሞትም፣ አይወለድም፣ አይሞትም። ኢየሱስ ክርስቶስ አምላክ ነው አይደለም? በእርግጥም ነው። አምላክ አይወለድም አይሞትም እኮ አልክ። አዎ አይወለድም አይሞትም። ስለዚህ ኢየሱስ አምላክ አይደለም ማለት እኮ። አምላክ ካልተወለደ ካልሞተ፣ ኢየሱስ ግን ከተወለደና ከሞተ ታዲያ ኢየሱስ ምኑ ላይ አምላኩ? እስኪ መጽሐፍ ቅዱስ ታወጣልኛለህ? እሺ ምን ላይ ለውጣል? ሉቃስ 1 እሺ ቁጥር ስንት? ቁጥር 35 አካባቢ። እሺ 35 ቆይ አንዴ ስንት? ሉቃስ ስንት ነው ያልከኝ? ሉቃስ 1 35። እሺ እንደዚህ ይላል። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወጣው ቅዱስ የእግዚአብሔር ልጅ ይባላል ይላል። እሺ እና ይሄ ቦታ ነው እኛ ወስደን እንትን የምንለው ምን የምትሉት አምላክ ይሞታል አይሞት የምትለውን ፕሩቭ የምናደርግበት በዚህ ነው። አምላክ ይሞታል ይላል እዚህ ጋር መልአኩ መጥቶ ለማርያም በመንፈስ ይወለዳል ስላለ ነው። በመንፈስ ይጸነሳል። አምላክ ይወለዳል የሚላል ስማኛ እና መጀመሪያ ላይ ኢየሱስ እዚህ ምድር ላይ ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው እንጂ መለኮቱን ብቻ ዴቲውን ብቻ ይዞ አልመጣም። እዚህ ጋር አሁን አንተ የነገርከኝ ምዕራፍ 30 ይሄ ምዕራፍ 1 ቁጥር 35 ላይ ምንድነው ልታሳየኝ የፈለከው? አልገባኝ። የጠቀስክልኝ ጥቅስ ላይ እዚህ ጋር ላሳየ የፈለኩት አንደኛ ማርያም ስጸንስ ከመንፈስ ቅዱስ እንደጸነሰች ነው። ከመንፈስ ቅዱስ ጸነሰች። ከመንፈስ ቅዱስ ጸነሰች ማለት ደግሞ ለምሳሌ አንዳንድ ሙስሊሞች ምን ይላሉ? ኢየሱስ ከአዳም ዘር ስለሆነ ከዳዊት ዘር ስለሆነ የዳዊትን ኃጢአት ተሸክመዋል። ስለዚህ እሱ ቢሞትም ያው ኃጢአቱ አለ። እኛ በውርሳጤት አናምንም ቱሪ እንደዛም ይላሉ። ለምሳሌ ሙስሊም የለ እኛ አጠቃላይ የበውርሳጤት 90% ሙስሊም እንደዛ ነው የሚያምነው። የውርሳጤት የለም በእኛ እኮ አልኩ ማለቴ እናንተ እንደዛ ብላችሁ ነው የምታስቡት ብሎ ነው የሚነግሩን። እኛ እንደዛ ማንኛ የወርስ ኃጢአት እንዳጠቃላይ የሚል አስተምሮ የለም በእስልምና እኮ ስማኛ እናንተ በቁርአኑ ሳይሆን እኮ እኛ እንደምናምን ታምናላችሁ። አሁን የኔ ጥያቄ አሁን እዚህ ጋር አንተ ያመጣህልኝ እንትን ላይ ጥቅስ ላይ አምላክ ተወለደ የሚል የለምና አምላክ አይወለድም ብለህ ነበር አይደል? ስለዚህ አንተ እኮ እያቋረጥከኝ ነው። ወደ ርዕስ ልሄድልህ። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ይህ አምላክ እዚህ ጋር በስጋ ለብሶ እንደተወለደ ያሳያል። እዚህ ጋር ምን ጋር የት ጋር ነው አምላክ ይወለዳል የሚለው? ያው እዛው ሉቃስ 1:35 የትሽ ምኑ የኃይለ ቃሉን እስኪ ያሳየኝ። አምላክ ይወለዳል የሚለውን ኃይለ ቃል
ከአንቺ የምወለደው ቅዱስ የእግዚአብሔር ልጅ ይባላል አለ እኮ። የእግዚአብሔር ልጅ የሚለው አንድ አካል የእግዚአብሔር ልጅ ከተባለ አምላክ ነው ማለት ነው። በእርግጥ አምላክ የተወለደው ደግሞ አይወለድም። ቅድም ያልኩ አንዴ የጠየቅኩህን ቱሪ አንድ አካል ቆይ ስማኝ፣ አንድ አካል የእግዚአብሔር ልጅ ከተባለ አምላክ ነው ማለት ነው እንዴ? የእግዚአብሔር ልጅ ኢየሱስ አምላክ እንደሆነ ነው እኛ ምናምን መጽሐፍ ቅዱስም ያንን ነው የሚያስረግጥልን። ምን ብዬ ነው የጠየቅኩት ቱሪ? ኢየሱስ አምላክ ነው አልከኝ ማለት አይደለም። አሁን የጠየቅኩ አንድ አካል የእግዚአብሔር ልጅ ከተባለ እግዚአብሔር ነው ብለህ ጠይቀኝ። አንድ አካል የእግዚአብሔር ልጅ ከተባለ እግዚአብሔር ነው ማለት ነው ወይ? አሁን ለምሳሌ አንተ የእግዚአብሔር ልጅ ነህ አይደለህም ቱሪ? የእግዚአብሔር ልጅ ነኝ፣ ግን በክርስቶስ መልኩ አይደለም። አምላክ ነህ ማለት ነው? በክርስቶስ መልኩ አይደለም። ያ የእግዚአብሔር ልጅ ተባለው ያም ወደ ትሪኒቲ ይወስዳል። አንድ አካል የእግዚአብሔር ልጅ ተባለ ማለት እግዚአብሔር ነው ማለት አይደለም። በቃ ምንም አንተም የእግዚአብሔር ልጅ ነህ። ድሮም በብሉይ ኪዳንም የእግዚአብሔር ልጆች ነበሩ። ምንም ይሄ የእግዚአብሔር ልጅነት ምንም ይሄ እንትን አይደለም። የአምላክነት መስፈሪያ አይደለም። እንደዛ ከሆነማ ብዙ አምላኮች ሊኖሩ እና አሁን አንተ ቅድም የጠየቅኩን ጥያቄ እስካሁን እንትን አላልክልኝም፣ መልሰህ ቀየርከውና አሁን ከቆይታ በኋላ አምላክ ይወለዳል የሚል አመለካከት ነው ያለህ? አይወለድም። ቅድም አይወለድም ብለህ ነበር፣ አሁን ደግሞ ይወለዳል እያልከኝ ነው። ከሁለቱ የቱ ነው አንተ የምታምንበት? ይወለዳል ነው እምነት ወይስ አይወለድም የሚል እምነት ነው ያለህ? ይሄ ላብራራልህ ነበር እኮ ቀደምከኝ እንጂ ምን መሰለህ፣ አንደኛ ክርስቶስ የመጣው በስጋ ነው የተወለደው። ሪስፓውን አልሆነም፣ እንደገና ራሱን ፈጠረ ማለት አይደለም። ይሄ ምድራዊ ሰውነት ለብሶ ቱሪ ይቅርታ አልጠየቅኩም። እኔ የጠየቅኩህ አምላክ ይወለዳሉ ወይስ አይወለድም ነው? ወይ አይወለድም ነው መልሱ። አይወለድም አይደል? እሺ ኢየሱስ ተወልዷል ወይስ አልተወለደም? በስጋ ተወልዷል። ለዚህ ዓለም ተወልዷል። ለዚህ ዓለም መጥቷል። የተወለደው ማን ነው? አንተ ለምንድን ነው ማሰማኝ? አንተ እየሰማሁ ነው። አሁን እዚህ አንተ የራስህን ተራ ከጨረስክ ስማኝ። ላይ የሉቃስ 1 ምዕራፍ 31 ላይ መልአኩ ምን አላት? እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። እዚህ ጋር የተወለደው አካል አምላክ ነው ወይስ አይደለም? አንተ ለምን አሰማኝም? ቆይ ላብራራልህ። ቀጥተኛ መልሱን እንዲህም ብዬ ነገርኩ። ከዛ በኋላ እንዳብራራው እድል የሰጠኝ አይደለም። ሉቃስ 1:31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የተባለው አካል አምላክ ነው ወይስ አይደለም? አምላክ ነው። ግን የመጣው ወደ ምድር ስመጣ አስጨርሰኛ፣ ወደ ምድር ስመጣ ተወለደ፣ ለዚህ ዓለም ተወለደ። እንደዚህ ግን በመለኮትነቱ ሪስፓውም የሆንበት ምንም ቻንስ የለውም። ምክንያቱም መለኮት ነው። ይወለዳል ወይስ አይወለድም እኮ ነው የኔ ጥያቄ። አይወለድም። ለዚህ ዓለምና ለዘላለም ለኢተርኒቲ ይለያያል። ምንድነው የምታወራው? ይሄው ለዚህ እኮ ነው ክርስትናና እስልምና አንድ ላይ መሄድ አይችልም። ሲጀመር የክርስትናን ኮንሴፕቱን ራሱ ለመረዳ ወይ በመንፈስ መመላለስ አለብህ ወይ ደግሞ ከመመላለስ ሰው ጋር መዋል አለብህ። መጽሐፍ ቅዱስ ይዘሃል? በእርግጥ እሺ፣ መዝሙር 113 ላይ እስኪወጣ መዝሙር 113 አሁን ያሳየሁን ከዚህ ምድር ላይ ስለመወለዱ ነው ብለሃል። እሺ ከዛ በፊት ንገረኝ። መዝሙር 113 ምዕራፍ 113 አይደለም፣ መዝሙር ምዕራፍ 110 ቁጥር 3 110 ቁጥር 3 ካንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለዱህ። ማንን ነው እንደዚህ እያለ ያለው? ከአጥቢያ ኮከብ አስቀድሞ የተወለደው ማን ነው?
ንገረኝ አንተ ሚዳን ያንተ መጽሐፍ አይደል እንዴ? ማን ነው እዚህ ጋር የተወለደው ነው እያልኩ ያለው? አንተ ነህ ይሄን የተረዳው ንገረኝ ማለት እኔማ እየጠየቅኩ ነው። ማን ነው እዚህ ጋር የተወለደው? ንገረኝ አንተ አይደል እንዴ ወደዚህ ያመጣኸኝ? እሺ በደንብ እንዲገባ ከቁጥር 1 ጀምሬ ላንብብልህ። በእርግጠኝነት ቁጥር 1ን ሳነብልህ ማን እንደሆነ ይገባል። እግዚአብሔር ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ይላል። እዚህ ጋር ማን ነው ጠላቶችህን ለእግሬ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው? ቱሬ ኢየሱስን። አዎ እግዚአብሔር የኃይልህን በትር ከጽዮን ይልክልሃል፣ በጠላቶችህም መካከል ግዛ። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከወደለድኩ ይላል። እዚህ ጋር ስለማን ነው እያወራ ያለው? ስለ ኢየሱስ ነው አልከኝ። እዚህ ጋር ኢየሱስ ክርስቶስን መቼ ወለድኩ ይለዋል? ከአጥቢያ ኮከብ አስቀድሞ ካለው ኢየሱስ ክርስቶስ። እሺ አሁን ቅድም እዛ ጋር ስላለው ውልደት ምድር ላይ ተወለደ ያልከኝ ነበር። እሺ ያሽ ለምድር ሆነ። እዚህ ጋር ከአጥቢያ ኮከብ አስቀድሞ ማለት አጥቢያ ኮከብም ገና አልተፈጠረም። ስለዚህ እንዴት ተወለደሽ ከዛ በፊት? ይሄ ወደ ትሪኒቲ ወስደናል። ችግር የለውም ብንሄድ ብለንማ አብረን እኮ መጣን ወደ ትሪኒቲ። ስለ ትሪኒቲ እኮ ነው እያወራን ያለን እኮ አሁን። ይሄን አንደኛ ትሪኒቲም ፉሊ መረዳት አንችልም ያልኩ ለዚህ ነው። ለምሳሌ ከአጥቢያ ኮከብ አስቀድሞ ከሆድ ወለዱህ ያለው ኢየሱስን ስለሆነ ኢየሱስ ደግሞ ከዛ በፊት ተወልዷል አልተወለደም የሚለውን በዚህ በሞርታልስ አይምሮአችን መረዳት አንችልም። እሺ አንድ ጥያቄ መጨረሻ ላይ ይብቃናል፣ ይሻላል፣ አልተሰጠንም። ይኸው ቱሪ አንድ የመጨረሻ ጥያቄ ልጠይቅህ። አንድ አካል ዘላለማዊ ካልሆነ አምላክ ሊሆን ይችላል? አንድ አካል ዘላለማዊ ካልሆነ አምላክ ሊሆን ይችላል? አንተ አንድ ነገር ይወቅ። አንደኛ እግዚአብሔር ወለዱ ካለ አብ የተወለደበትን ቀን አልጠየኩም። እኔ ስለሱ እኔ የጠየቅኩ አንድ አካል ዘላለማዊ ካልሆነ አምላክ ሊሆን ይችላል ወይ? እኔ የጠየቅኩ አይችልም። ጥሩ። በመሃል ህይወቱ የተቋረጠ አካል አሁን አምላክ ሲባል አልፋና ኦሜጋ ነው አይደል? በመሃል ምንም ህይወቱ ያልተቋረጠ አካል ወጥ የሆነ ማለት ነው፣ ነን ስቶፕ የሆነ አካል ነው አምላክ የሚባለው አይደል? በመሃል ህይወቱ የተቋረጠ አካል አምላክ ሊባል ይችላል እንዴ? በመሃል እኮ ማንም እንትን ብሎ አልተከራከረም። እኔ የጠየቅኩ በመሃል ህይወቱ የተቋረጠ አካል አምላክ ሊባል ይችላል ወይ ነው እኔ የጠየቅኩ። ስለዚህ ኢየሱስ በመሃል መጣ ምናምን ብለህ ነው የምታስበው አንተ? አልጠየቅኩህም ያንን። በመሃል ህይወቱ የተቋረጠ አካል አምላክ ሊባል ይችላል ወይ ነው ያልኩህ። ነገርኩህ እኮ በመሃል የመጣ ምናምን በመሃል መጣ አላልኩም። መቋረጥ ነው እኔ የጠየቅኩህ፣ መምጣት አይደለም ቱሪ። በመሃል የተቋረጠ አካል ዘላለማዊ ሊባል ይችላል ወይ? አሁን ለምሳሌ እሺ አብራራልኝ። ፉሊ አንደርስታንድ አላደረኩትም። አልገባህም ሐሳቡ እንደሱ ይሻላል። አልገባኝም ብትለኝ አሁን ለምሳሌ የሆነ አካል ነበር እየኖረ ነበር። በመሃል ደግሞ የሌለበት ጊዜ አለ። ከዛ በኋላ ደግሞ መልሶ ኖረ። ገብቶሃል? ህይወቱ ተቋርጧል በመሃል። ይሄ ነገር እንደዚህ ከሆነ ዘላለምነት የሚባለውን ነገር ያሟላል? አያሟላም ጎበዝ። ስለዚህ ክርስቶስ አንተ በመሃል ኢየሱስ ክርስቶስ ለ3 ቀን ህይወቱ ተቋርጧል አልተቋረጠም? በዚህ በምድራዊ አይደለም አልተቋረጠም እኮ ነገር። ራስህ ምን አልከኝ? ህይወቱ ከተቋረጠ ዘላለማዊ አይደለም አልከኝ። ኢየሱስ ክርስቶስ ለ3 ቀን ህይወቱ ተቋርጧል። ስለዚህ በመሃል ህይወቱ የተቋረጠ አካል ዘላለማዊ ሊባል አይችልምና ጃጋ አውሩ ጃልሃ። ሰላም አለይኩም፣ እንደምን አመሻችሁ ሸባቡ በናት። ኦኬ አለይኩም ሰላም። በጣም ጥሩ መለስ፣ ካመሰግናለሁኝ። አይ ቲንክ ጃ ያለ አይመስለኝም። እሺ ወገናችን ቱሬ ሳሙኤል። አቤት። የሥላሴ ዶክትሪን አማኝ ነህ? ዶክትሪን አይባልም። እና ምንድነው የሚባለው? ዶክትሪን ማለት እኮ እምነት ማለት ነው። በሥላሴ ታምናለህ ማለት እኮ። ዶክትሪን ማለት እኛ በዶክትሪን አናምንም ሲጀመር። ያኔ ዶክትሪን ማለት እምነት ነው። ያኔ የሥላሴ ዶክትሪን ያኔ የሥላሴ እምነት። ዶክትሪን እምነት አይደለም።
እንዴ ዶክትሪን ትርጉሙሽ ምንድነው? እኛ እንደዛ አንወስደውም። እሺ እናንተ እንዴት ነው የምትወስዱት? ዶክትሪን ብሎ ማለት የሆነ ድርጅት መስሎ በመጽሐፍ ድርሰት አይነት አድርገን ነው የምንወስደው። ዶክትሪን ማለት እምነት ማለት ነው። ኦኬ አይደለም። በቃ እሱን ተው። እሺ ልተውልህ። አሁን እዚህ ጋር አያስፈልግም፣ ጭቅጭቅ አያስፈልግም። ኦኬ በስላሴ ታምናለህ? በጣም ጥሩ። ስላሴ የሚል ቃል ለምንድን ነው መጽሐፍ ቅዱስ ላይ የሌለው? በኤራ ስለተወሰነ ነው። እያንዳንዱን እግዚአብሔር በምን ስለተወሰነ ሲመኛ ከነ ሙሉ አልገባኝም። በምን ማለት ስላልሰማሁ ነው። ድገምልኝ። በምን ስለተወሰነ ነው ያልከኝ? በኤራ ጊዜ። ኤራ ምንድነው? ጊዜ በጊዜ ስለተወሰነ ማን የወሰነው? እሺ እግዚአብሔር ዓላማውን በጊዜ ነው ሪቪል የሚያደርገው እንጂ ሜቢ በጊዜ ነው የሚወስነው። እግዚአብሔር በጊዜ ከወሰነ ስላሴ የሚለው ወንጌል ውስጥ ታዲያ መቼ ነው የሚከሰተው? መቼ ነው ገብቶ የምናገኘው? ምኑ ስላሴ የሚለው ወንጌል ውስጥ የሚገባው መቼ ነው? እንግዲህ ስላሴ የሚለው ወንጌል ላይ የለም ስልህ ወንጌል ተፈጽሟል። ወንጌል ተፈጽሟል። ከተፈጸመ ለምንድን ነው ስላሴ የሚለው ክፍ በስ ታዕሊ ሶሪ ይቅርታ። ስለዚህ ስላሴ የሚለው ወንጌል ላይ ከሌለ ለምንድን ነው የሌለው ብዬ ስጠይቅህ በኢራ ነው የሚወሰነው አልክ። ታዲያ ኢራ ማለት ስልህ ደግሞ ጊዜ አልክ። ታዲያ መቼ ነው ስላሴ የሚለውን ወንጌል ውስጥ የምታስገቡት? ስላሴ የሚለው ቃል ወንጌል ውስጥ ከሌለ ለምንድን ነው የምታደክሙን ነው የኔ ጥያቄ። ስላሴ መሆኑ እኮ ካልተጻፈ በቃ የለም ማለት አይደለም አለ ነው እንጂ ካልተጻፈ የለም ማለት ነው። በትክክልም ከሌለ የለም ነው። በጣም በቃ እናንተ የሆነ ነገር ለምሳሌ መጻፍ አለበት፣ እውቅና መሰጠት አለበት። ይኸውልህ አሁን ለምሳሌ አንተ ቱሬ ነው ስምህ አይደለም? እኔ ቱሬ ነኝ፣ ስሜ እንደዚህ ነው፣ የተወለድኩት እንደዚህ ነው፣ ብሔሬ ጎሳዬ እንደዚህ ነው ብለህ ካላልክ እኛ ተነስተን ሐሳብና ባንተ ዙሪያ ለምናወራ ከሆነ ከባለቤቱ እውቅና ውጭ ይሆናል ማለት ነው። ስላሴዎች መጽሐፍ ቅዱስ ውስጥ ራሳቸውን መግለጽና ስለራሳቸው ማብራራት ግዴታቸው ነው። መጽሐፍ ቅዱስ ውስጥ ስለራሳቸው ካላብራሩ መጽሐፍ ቅዱስ ውስጥ ወንጌል ውስጥ ከሌሉ የሉም ማለት ነው። ያልተጻፈ 101% የለም ማለት ነው። አንደኛ ነገር። ሁለተኛ ነገር በስላሴ ዶክትሪን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባላል። መጽሐፍ ቅዱስን ከዘፍጥረት እስከ ራዕየ ዮሐንስ ስናነበው ከእግዚአብሔር አብ ውጪ ማንም አይነት እግዚአብሔር ኤግዚስት አላደረገም። እግዚአብሔር ወልድ የሚል የለም፣ እግዚአብሔር መንፈስ ቅዱስ የሚል የለም። ለምንድን ነው ወንጌል ላይ የሌለውን እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የምትሉት ነው? ወይስ አንተ አታውቅም? ያን እግዚአብሔር ወልድ የሚል እንዳለ ታውቃለህ ወንጌል ውስጥ? አዎ። እስኪ አሳየኝ እግዚአብሔር ወልድ የሚል እዚህ ጥቅስና እዚህ ቦታ በለኝ እስኪ። ቦታውን ካላወቅኩ ስለዚህ አማኝ አይደለሁም ማለት ነው። ቦታ ማወቅ አለማወቅ ችግር የለውም። እኔ ነገረኛ አወጣዋለሁ። ይኸው ምን መሰለሽ ሲስተር፣ ምን መሰለሽ አይደለም ምዕራፍና ቁጥር ስጠኝ። ስለዚህ እናንተ የሆነ ሰው ቨርሱን ስለያዘ ነው በቃ ጸደቀላችሁ። አካባቢውን ብቻ ንገረኝ፣ ችግር የለውም። አንተ ወንጌል ውስጥ አለ ብለሃል። አካባቢውን ብቻ መንጠቃውን ንገረኝ እንጂ በቃ ዘሩን ፍንጩን ንገረኝ እንጂ ያወጣልሃለሁ ከብሉይ ኪዳን ከአዲስ ኪዳን ወይ ዮሐንስ ወንጌል በለኝ። አሁን አንተ ምዕራፉና ቁጥሩን አትወቀው፣ ግን ያለበትን አካባቢ ብቻ ጠቁመኝ ያወጣልሃለሁ። ምክንያቱም አለ ብለኛል ወንጌል ውስጥ እግዚአብሔር ወልድ የሚል አለ ብለኛል። ምን መሰለሽ በእንትን ልምጣልሽ፣ እኔ ያብራራው ልንገርሽ። ቀጥታ ብዙ ጊዜ ቀጥታ መመለስ ደስ አይለኝም። ለምን ደስ የማይል ቀጥታ ነው እንጂ፣ ምክንያቱም እናንተ ቀጥታ ነው የምትሉት። ከነ ትርጉም ሲሆን ነው ደስ የሚለው። ትርጉም የሚባል ነገር የለም። ይሄ እኮ ስም ነው የጠየኩ። ስም አይተረጎምም፣ ማወቅ አለበት። እግዚአብሔር አብ ስሙ ነው፣ እግዚአብሔር ወልድ ስሙ ነው፣ እግዚአብሔር መንፈስ ቅዱስ ስም ነው። ስም አይተረጎምም። አንተ ስምህ ቱሬ ነው፣ ወደ አውሮፓን ብትሄድ ፓስፖርትህ ቱሬ ነው የሚለው። ወደ ፈረንሳይ ብትሄድም ፓስፖርትህ ቱሬ ነው። በፈረንሰኛ አይቀየርም፣ በእንግሊዘኛ አይቀየርም፣ በአረበኛ አይቀየርም። እግዚአብሔር ወልድ ራሱን የቻለ አካል ነው። እግዚአብሔር መንፈስ ቅዱስም ራሱን የቻለ አካል ነው። ስም ነው፣ መጠሪያ ነው፣ ማንነት ነው። ማንነት አይብራራም። አንተ ነህ። እንዴት ነው አንተን ማብራራ? አንተን አብራራሁ ብሎ ማለት እኮ እጅህን ቆርጬ የሆነ ቦታ አደረኩት፣ እግርህን ቆርጬ የሆነ ቦታ አደረኩት፣ ራስህን ቆርጬ የሆነ ቦታ አደረኩት፣ ልብስህን አውልቄ የሆነ ቦታ አደረኩት። ያኒ
በህልውና አላህ አይባልም። በትንትንህ ወጣ ነው የሚባለው። ስለዚህ አብራራሁት ብሎ ማለት በታተንከው ማለት ነው። ማንነት አይብራራም፣ ቀጥታ ነው የምትነግረን። እሺ ስለዚህ እግዚአብሔር ወልድ የሚል መጽሐፍ ቅዱስ ላይ የለም። አንቺ በፍጹም የምታምኚ አይነት አይደለሽም። በፍጹም የምታምኚ አይደለም። አሁን የለም በሚለው እንስማማ። በቃ ስላሴ የሚለው የለም ተስማምተናል። እግዚአብሔር ወልድ የሚለው ተስማምተናል። ስለዚህ እነዚህ ከዳር የመጡ ናቸው። ስለዚህ አንተ እንደገና መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ አንብብ። አንደኛ ነገር። ሁለተኛ ነገር እግዚአብሔር ወልድ የሚለውን ቃልና መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ወይም ስላሴ የሚለውን ቃል ከዳር ለምን እንጨምራለን የሚለውን የቤተ ክርስቲያን ታሪክ ለማወቅ ሞክር። በቤተ ክርስቲያን ታሪክ ሐዋርያት አባቶች የሚባሉት እነ ፖሊካርፕ፣ ኢግናጤዎስ፣ ቀሌሜንጦስ አሉ። እነዚህ ምን አድርገዋል? ከሐዋርያቱ በኋላ ከነዚህ አባቶች በኋላ የነበሩ አባቶች ምን አድርገዋል? ሁለተኛው ክፍለ ዘመን የክርስትና ታሪክ፣ ሶስተኛው ክፍለ ዘመን የክርስትና ታሪክ፣ አራተኛው ክፍለ ዘመን የክርስትና ታሪክ እንዴት አለፈ? አባቶች ምን በመካከላቸው ተፈጥሮ ነበር የሚለውን ነገር ስታነብ ስላሴ የሚለው እንዴት እንደተፈጠረ፣ እግዚአብሔር ወልድ የሚለው እንዴት እንደተፈጠረ፣ እግዚአብሔር መንፈስ ቅዱስ የሚለው እንዴት እንደተፈጠረ ይገባሃል። ይሄን ያልኩ አንተን ለመርዳት ነው። እንደ መጽሐፍ ቅዱስ አስተምሮ ከአብ ውጪ ማንም እግዚአብሔር ተብሎ አልተጠራም። በነገራችን ላይ መጽሐፍ ቅዱስ በጣም ምርጥ መጽሐፍ ከመሆኑ የተነሳ ፍጡርና ፈጣሪን የምትለይበትን ቃል አስቀምጦልሃል። ከአብ ውጪ ማንም እግዚአብሔር አልተባለም። ኢየሱስ ራሱ እግዚአብሔር አልተባለም። አንድ አካል እግዚአብሔር ካልተባለ ፈጣሪ አይደለም፣ አምላክ አይደለም፣ አምልኮ የሚገባው ጌታ አይደለም። እግዚአብሔር በመጽሐፍ ቅዱስ ዘጸአት ምዕራፍ 20 ከአንቀጽ 3 ጀምረ ስታነበው እግዚአብሔር ምን ይላል? እኔ ከኔ ሌላ ምንም አማልክት አይኑሯችሁ፣ እኔ ቀናተኛ አምላክ ነኝ ሲል፣ ኢየሱስ ክርስቶስ ደግሞ በወንጌል ምን ይላል? ምንድነው የሚለው? ከኔ የተሻለ ታደርጋላችሁ፣ እግዚአብሔር የሰጠኝን ሰጥቻችኋለሁ ነው የሚለው። እንግዲህ ኢየሱስ ከኔ የበለጠ አለ እያለ ከኔ የበለጠ ታደርጋላችሁ ካለ ይሄ አምላክም ፈጣሪም እግዚአብሔርም አይደለም፣ አምልኮ የሚገባው ጌታ አይደለም። እግዚአብሔር በኩራት ባሮቼ ይላል፣ ባሪያዬ እያለ ግለሰብን ይጠራል። ኢየሱስ ደግሞ ወንድሞቼ ሆይ ይለናል። ስለዚህ ክርስቶስ ወንድማችን እንጂ አምልኮ ልናቀርብለት የሚገባው ፈጣሪ ጌታ እግዚአብሔር አይደለም ማለት ነው። ይሄን ይመስላል ወገናችን። በደንብ አንብ መጽሐፍ ቅዱስን በቃ ትድን ዘንድ ማለት ነው። አንዴ ሲስተር ምን መሰለሽ፣ አንቺ ለምሳሌ አንድ ሰው ከመሬት ተነስቶ በ1903 ማን ሞተ ብሎ ብጠይቅሽ ኤግዛክት አሰሩ ላታውቂ ትችያለሽ። እና ይሄን ለመፈተን ነው እንጂ ሲጀመር እኛ ደግሞ ለመፈተን ሲጀመር አከሌ በዛ ጊዜ ሞተ ሲል ያ ሰው ያ አከሌ ሰው ነው እንጂ የእምነት ዶግማ አይደለም። እኔ እያወራሁት ስለ እምነት ዶግማ ነው፣ ስለ ፐርሰን አይደለም እንጂ በሚሊዮን የሚቆጠር ህዝብ ሞቷል። የሞተበትን ጊዜና ሰዓት እኛ ማወቅ አለማወቅ ይሄ ታሪክ አይደለም። አከሌ በመቼ ዘመን ሞተ ሲባል ይሄ ታሪክ ነው። እኔ እያወራሁ ያለሁት መንፈሳዊ ነው፣ ዶግማ ነው። በስላሴ ዶክትሪን ቤተክርስቲያናት፣ በኦርቶዶክስ፣ በካቶሊክና በፕሮቴስታንት ኢየሱስ እግዚአብሔር ነው ተብሎ የሚታመንበት ዶግማ ብሎ ማለት የማይለወጠው ቋሚ ትምህርት ማለት ነው። አንድ ፕሮቴስታንት ገነት ሊገባበት የሚችል፣ አንድ ካቶሊክ ገነት ሊገባበት የሚችል፣ አንድ ኦርቶዶክስ ገነት ሊገባበት የሚችል የቤተክርስቲያኖቹ የቸርቾቹ አስተምሮ ምንድነው? ኢየሱስ እግዚአብሔር ወልድ ነው። ኢየሱስ የስላሴ አንድ አካል ነው። ስላሴ ሶስት ናቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ናቸው። ይሄን ብለህ ማመን አለብህ። ይሄን ብለህ ካላመንክ ወይ የካቶሊክን ወይ የኦርቶዶክስን ወይ የፕሮቴስታንትን ገነት ፈጽሞ መግባት አትችልም። ይሄንን አስተምሮ መቀየር ራሱ አይቻልም። ቀኖና እንኳን ቢሆን መቀየር ይቻላል። የፕሮቴስታንት ቤተክርስቲያን በተለያየ ጊዜ በፓስተሮች ምክንያት ቀኖና ልታወጣ ትችላለች። ልክ ዘንድሮ ሙሉ ወንጌል ጾም ጾሙ እንዳለችው ጾም ጾሙ ብሎ ማለት ይሄ ቀኖና ነው። ልክ የኦርቶዶክስ ቤተክርስቲያን ሲኖዶሱ ቀኖና ማውጣት ይችላል፣ ቀኖና መሻር ይችላል፣ ቀኖና ማውጣት ይችላል፣ ሌላ አዲስ ቀኖና መጨመር ይችላል። ነገር ግን ዶግማን መለወጥ መጨመር አይቻልም። ይህ ብሎ ማለት ኢየሱስ ፈጣሪ ነው የሚለውን ቋሚ እምነት ነው። ኢየሱስ ፈጣሪ ነው የሚለውን ከወንጌል ነው ወይ የተገኘው? ምንጩ ከየት ነው? ምንጩ ካልታወቀ ይሄ ነገር ወንጌል ላይ የለም ማለት ነው። ሐሰተኛ አስተምሮ ነው ማለት ነው። የትኛው ኢየሱስ አምላክ መሆኑ? ኢየሱስ ፈጣሪ ነው የሚለው ኢየሱስ ፈጣሪ ነው። ማን ነው እንደዚህ ያለው? ጴጥሮስ ነው ያለው? ጳውሎስ ነው ያለው? ማቴዎስ ነው ያለው? ዮሐንስ ነው ያለው? ማን ነው እንደዚህ ያለው? ምክንያቱም በስላሴ ስንወስደው
ሶስት አካል እንደሆነ ስለምታምኚ ኢየሱስ አምላክ መሆኑን ታምኛለሽ። ያወራህ ስለ ወንጌል ነው፣ ያኒ ስለ ሐዋርያት ነው፣ ስለ ጴጥሮስ ስለ ጳውሎስ ነው እያወራህ ያለሁት። ሶስት ምናምን አትበል። አሁን ጴጥሮስ ኢየሱስን ፈጣሪ ነው ያለበትን ከጴጥሮስ መልእክት ለማሳየት ሞክር። ጳውሎስ ኢየሱስን ፈጣሪ ነው ያለበትን የጳውሎስ እንዴ ጳውሎስ እኮ 13 መልእክቶች አሉት እኮ 13 መጽሐፍ አሉት እኮ አዲስ ኪዳን ላይ። ስለዚህ ጳውሎስ ኢየሱስ ፈጣሪ ነው ብለው እንዲያምኑ ሰብኳሉ። ለምሳሌ አሁን አንተ ምንድነው የምታረገው? ይሁን መድኃኒት ወሰርክ፣ ያን መድኃኒት ስሙን ታውቀዋለህ፣ ምን በሽታ እንዳዳነህ ታውቀዋለህ አይደለም? ይህን መድኃኒት ስሙ እንደዚህ ይባላል ወስጄዋለሁ ከዚህ በሽታ አድኖኛል ብለህ ለሰዎች ምን ትሰጣለህ? ትምህርት ትሰጣለህ። ሐዋርያው ጴጥሮስ፣ ጳውሎስና ያዕቆብና ዮሐንስ እንዲሁም ማቴዎስ ኢየሱስ ክርስቶስ ፈጣሪያችን ነው እኛ ስናመልከው ነበረ እናንተም አምልኩት ፈጣሪያችሁ ነው ብለው ሰብከዋል። አዎ የቱ ጋር ይኸው ምን መሰለሽ ኦሪት ዘፍጥረት አንድ ትሄጂልኛለሽ? ኦሪት ዘፍጥረት ይሄ ብሉይ ኪዳን እንጂ የሐዋርያት ደብዳቤ አይደለም። እኔ የጠየቁ ስለ ሐዋርያት ነው። ስሚኝ ዘፍጥረት 1:26 ሂጂ እስኪ። ዘፍጥረት የሐዋርያት አስተምሮ አይደለም። ዘፍጥረት ብሉይ ኪዳን ላይ ሙሴ ጻፈው ተብሎ የሚነገርለት ነው። በክርስቶስ ኢየሱስ ፈጣሪ ነው። ስለ ጳውሎስ ነው። አሁን ዘፍጥረት እንቶ እኔ ጳውሎስ ስለ ኢየሱስ የሰበከው ጳውሎስ አለ 13 መጽሐፍቶች አሉት። ጴጥሮስ አለ 2 መልእክቶች አሉት፣ 2 መጽሐፍቶች አሉት። ያዕቆብ በል ይሁዳ በል ይሄኛው ይሁዳ መጽሐፍ ቅዱስ ላይ ያለው ይሁዳ ማለት ነው። ዮሐንስ አለ፣ ማቴዎስ አለ፣ ሉቃስ አለ፣ ማርቆስ አለ። ከነዚህ ነው የምትሰጠኝ አዲስ ኪዳን ላይ ማለት ነው። እሺ ብዙ ቦታ ላይ ይናገራል ኢየሱስ ጌታ እንደሆነ። የትም ይናገር፣ አንዱን ብቻ ፍንጭ ንገረኝ። ቲቶ 2:13 በጣም ጥሩ። ቲቶ 2:13 ኦኬ። የሚያሳየን አለ ቲቶ 2:13ን። ቆይ መጽሐፍ ላንጣና እስኪ ቲቶ 2:13 ቆይ መጽሐፍ ላንጣና ላሳየህ። በነገራችን ላይ ሌሊት እየሆነ ነው እኛ ጋር። እስኪ ትንሽ ላውራ ትገን ስልክ ያለው በጣም ጥሩ። እስኪ በትልቁን ከምለፋ ከፈትኩ ብትለኝ ስልክ ላመጣ ከመሄድ እኛ ጋር ደግሞ ዝናብ እየጣለ ነው። እስኪ በትልቁ ሁን። ልቆ አድርገኝ ወይስ ላንብብልህ? ወገናችን አንብብልህ ይቻላል። ስንት ላንብብልህ? ቲቶ 2:13 ከ12 እስከ 13 ከ12-13 እንደዚህ ይላል። ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን የተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር በቃ የተባረከው ተስፋችን እርሱም የታላቁን ይላል። አጣኝና ሐሳብ የምሰጠው ማለት ነው። ጠቅሶ እስኪያልቅ የአምላካችንና ጠቅሶ ልጨርሰው እንዴ? ችግር የለውም። በቃ ይበቃል። እሱ የሚፈልገው የአምላካችንና የጌታችን የሚለውን ነው የፈለገው። እሺ እኮ አምላክ መሆኑን ይሄው ጳውሎስ ለቲቶ ሰዎች የተናገረ ነው። በጣም ጥሩ። እዚህ ጋር የአምላካችንና የጌታችን ነው የሚለው። እዚህ ጋር 2 አካላቶች ናቸው የተቀመጡት። የታላቁ አምላካችን የተባለው እግዚአብሔር አብ ነው። ለምሳሌ አንተ ቱሬ ነህ፣ እኔ መሰረት ነኝ። መሰረት ተሳሻሻት ብል በመጀመሪያ አንድ አንቀጽ አምጥቶ በጳውሎስ ዙሪያ ማውራት አይቻልም። አዲስ ኪዳን ላይ ጳውሎስ 13 መልእክቶች አሉት። ስለዚህ 13 መልእክቶች በማንበብ ጭብጡን ይዘቱን በማወቅ ነው። ጳውሎስ በመጀመሪያ በኢየሱስ ፈጣሪነት ያምናል ወይስ አያምንም የሚለውን ይዘቱን ሳንለይ ጳውሎስ ከጻፋቸው መልእክቶች አንዲቱን አንቀጽ ወስዶ ኢየሱስን ፈጣሪ ማድረግ አይቻልም። በመጀመሪያ ቲቶ ምዕራፍ 1 ምን ይላል እናንብበው። ለቲቶ ጳውሎስ ለቲቶ ደብዳቤ ሲልክለት ቲቶ 1 ላይ ምን አለው? አንድ ጊዜ ቲቶ ላውጣ። አዲስ ኪዳን ቲቶ ምዕራፍ 1 ላይ እንደዚህ ይላል። የሐዋርያው ጳውሎስ መልእክት ወደ ቲቶ ይልና የእግዚአብሔርም ምርጦች እናንተና ወደ እውነተኛ መንፈሳዊነት የሚመራውን
የእውነት ዕውቀት ለማሳደግ የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ እምነቱና ዕውቀቱ የተመሰረቱት የማይዋሸው አምላክ ከዘመናት በፊት በገባው ዘመን የህይወት ተስፋ ላይ ነው። ሱብሃንአላህ ይሄ ስለንትና ነው ራሱ የሚያወራው ስለ ኢየሱስ ማለት ነው። ጳውሎስ እርሱ በወሰነው ጊዜ ባዳኛችን በእግዚአብሔር ትእዛዝ ይሄ ስልክ ደግሞ በእግዚአብሔር ትእዛዝ ለእኔ አደራ በተሰጠው ስብከት በኩል ቃሉን ይፋ አደረገ። የጋራችን የሆነው እውነተኛ እምነት ልጅ ለሆነው ለቲቶ ከእግዚአብሔር አብ ካዳኛችንም ከክርስቶስ ኢየሱስ ጸጋና ሰላም ይሁን ይላል። እዚህ ጋር ጳውሎስ ምን ብሎ ላከለት ለቲቶ? ከእግዚአብሔር አብ ካዳኛችንም ከኢየሱስ ክርስቶስ አለ። እዚህ ጋር እግዚአብሔር ብሎ ያለው ማንን ነው? አብን ነው። ኢየሱስን እግዚአብሔር ነው ብሎ ለቲቶ እውቅና አልሰጠም። ስለዚህ ለቲቶ የተላከውን ሙሉ ደብዳቤ ምዕራፍ 1 ምዕራፍ 2 ምዕራፍ 3 አይተን ነው እንጂ ያንን አንቀጹን ለመረጃ ማምጣት ምንችለው ከ3 ምዕራፍ ማለትም ከአንድ መጽሐፍ ውስጥ አንዲትን አረፍተ ነገር አውጥቶ ኢየሱስን ፈጣሪ ማድረግ አይቻልም። ሐዋርያው ጳውሎስ ለቲቶ ሲልክለት እግዚአብሔር ብሎ የጠራው ማንን ነው? አብን እንጂ ኢየሱስን አይደለም። ቲቶ ምዕራፍ 2 አንቀጽ 13 ያመጣው ተቀባይነት የለውም። የሚያወራው ስለ እግዚአብሔር አብ ነው። ታላቁ አምላካችን ዘ ግሬተስት ጋድ የተባለው እንትና ነው፣ እግዚአብሔር አብ ነው። ምክንያቱም ጋድ ዘ ፋዘር የተባለው እግዚአብሔር አብ ነው። መጽሐፍ ቅዱስ በእንግሊዘኛው ብትሄድ ኢየሱስ እግዚአብሔር ወልድ አልተባለም። በአማርኛ በእንግሊዘኛ ጋድ ዘ ሰን ራሱ አልተባለም። ጋድ የሚለው ስም ከኢየሱስ ጋር ፈጽሞ አይሄድም፣ በእንግሊዘኛውም በአማርኛውም። ጋድ ማለት እግዚአብሔር ማለት ነው። ኢየሱስ እግዚአብሔር አይደለም። መጽሐፍ ቅዱስ ይሄንን ግልጽ አድርጎ ነው የሚያስተምረው። ያመጣው ሲጀመር አንደኛ አምላክ የሚል ቃል ነው። መጠቀም የነበረብህ ቃል እግዚአብሔር ነው። ምክንያቱም መጽሐፍ ቅዱስ ላይ ለፈጣሪ የዋለው ቃል እግዚአብሔር የሚለው ቃል ብቻና ብቻ ነው። ግልጽ ነው ቱሬ? ግልጽ ነው። አለማመንሽ ግልጽ ነው። አለማመኔ ሳይሆን ይሄ ወንጌል ነው። ሐዋርያት ኢየሱስን ፈጣሪያችን ነው ብለው አያምኑም። ፈጣሪ ነው ብሎ ለማንም አልሰበኩም። ተግባብተናል። ስለዚህ ቄሶችና መነኩሴዎች ናቸው ኢየሱስን ፈጣሪ ለማድረግ ተነሳስተው ፈጣሪ አድርገው ማህበረሰቡን ያሳሳቱት ማለት ነው። የቄሶችና የመነኩሴዎችን ታሪክ ለማወቅ የኒቃያ ጉባኤን፣ የቆስጠንጢኖስ ጉባኤና የኤፌሶን ጉባኤን ምንድነው ብለህ ጠይቅ። በጣም በርካታ ሰዎች የኒቃያ ጉባኤን እያስተማሩ ነው ቲክቶክ ላይ። የቆስጠንጢኖስ ጉባኤን እያስተማሩ ነው። የኤፌሶን ጉባኤን እያስተማሩ ነው። የኒቃያ ጉባኤ ኢየሱስ እግዚአብሔር ተብሎ የተወሰነበት ውሳኔ ነው። የቆስጠንጢኖስ ጉባኤ ደግሞ መንፈስ ቅዱስ እግዚአብሔር ነው ተብሎ የተወሰነ ነው። ስለዚህ ኢየሱስንና መንፈስ ቅዱስን እግዚአብሔር ያደረጉት መነኮሳትና ቀሳውስት እንጂ ሐዋርያት ወይም ወንጌል ወይም እግዚአብሔር አይደለም ማለት ነው። ምክንያቱም እግዚአብሔር እኔ ቀናተኛ አምላክ ነኝ ስላለ ከሱ ውጪ ምንም አምላክ እንዲኖር አይፈልግም ማለት ነው። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ኢየሱስ እግዚአብሔር አይደለም። እንደ መጽሐፍ ቅዱስ አስተምሮ ኢየሱስ የእግዚአብሔርነት ስልጣንም የለውም። የፈጣሪነትን ገጽ ባህሪ አልተጫወተም። እሺ አንድ ባይብል ታነብልኛለሽ? እሺ ዘፍጥረት 1 ዘፍጥረት 1 ዘፍጥረት 1 26 እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር ዓሣዎች፣ በሰማይ ወፎች፣ በከብቶች፣ በምድርም ሁሉ ላይ እንዲሁ በምድር በሚሳፍ ፍጡራን ሁሉ ላይ ስልጣን ይኖራቸው አለ። በቃ ያንቺኛው የኦልዱ መሰለኝ ይለያያል ከዚህኛው ጋር። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እዚህ ጋር ለምንድን ነው እግዚአብሔር ልፍጠር ለምንድን ነው ያላለው? ለምንድን ነው ሲጀመር እኮ እግዚአብሔር አለ ነው እንጂ የሚለው እግዚአብሔር አሉ አላለም። እግዚአብሔር ይኸው እዚህ ጋር የ2000 ላይ የተቀመጠው እኔ ማነበው የ2000 ስርዓተ ነጥቡን በስነ ስርዓት ያስቀምጠውታል። ኮቴሽን ማርክ ነው ያለው። እንደ ምሳሌ ለምን አላለም ታዲያ? እንደ ምሳሌ ለምን አላለም? እንደ ምሳሌያችን ነው። ምሳሌያችን ያሉት መላእክቶች ናቸው። የንግግሩ የመላእክቶች ነው። ምክንያቱም ንግግሩ በኮቴሽን ማርክ ተቀምጧል። ለምሳሌ አሁን አንተ ኦርቶዶክስ ከሆንክ ለምሳሌ መጽሐፈ ኩፋሌ ላይ አለ እንፍጠር በመልካችን ምናምን ያሉት እነዚህ ንግግሩ የነሱ ነው። የመጽሐፈ ኩፋሌ የመላእክቶች ነው ይላል።
እዚህ ጋር ደግሞ የሁለት ሺዎችም ላይ እኔ አራት ሳቅ እንዳለ ሰውዬ ማለት ነው። አትሳቅ አንደኛ እግዚአብሔርም አለ ነው የሚለው። ሁለተኛ ነገር ንግግሩ የተቀመጠው በኮቴሽን ማርክ ነው። ኮቴሽን ማርክ ብሎ ማለት ንግግሩ የሌላ ለመሆኑ የሚያሳይ ነው። ምናልባት ስለ ኮቴሽን ማርክ ካላወቅ ማለት ነው። ስለ ኮቴሽን ማርክ ወይም ትምህርተ ጥቅስ የሚባለው በአማርኛ ትምህርተ ጥቅስ የሚያገለግለው ለምንድን ነው? በአማርኛ ቋንቋ ብዙ ስርዓተ ነጥቦች አሉ። 4 ነጥብ፣ 2 ነጥብ፣ ድርብ ሰረዝ፣ ነጠላ ሰረዝ፣ ትምህርተ ጥቅስ አሉ። እነዚህ እያንዳንዳቸው የራሳቸው አገልግሎት አላቸው። ኦኬ በልክ በእንግሊዘኛው ፉል ስቶፕ እንደ 4 ነጥብ ነው የሚያገለግለው። ኮማ ደግሞ ይሄ ኮቴሽን ማርክ የሚባሉ አሉ። ኮቴሽን ማርክ የሚያገለግለው በአማርኛም ሆነ በእንግሊዘኛ ንግግሩ የሌላ አካል እንደሆነ ለማሳየት ነው። ስለዚህ ዘፍጥረትን ላይ የጻፈው ጸሐፊው ምንድነው ያለው? እግዚአብሔርም አለ ነው የሚለው። አለ የሚለው ከእግዚአብሔር ጋር ነው የሚሄደው። ነገር ግን ኑ እንፍጠር ምናምን በመልካችን በመናምን ያሉት ደግሞ በኮቴሽን ማርክ ነው የተቀመጠው። ንግግሩ የሌላ ነው። ንግግሩ የመላእክቶች ነው እንደ ኦርቶዶክስ አስተምሮ ማለት ነው። መጽሐፈ ኩፋሌን ሂደህ ማንበብ ትችላለህ ኦርቶዶክስ ከሆንክ። ካልሆንክ እኔ ኦርቶዶክስ ለራሱ ስተዋል እኔ ይሄን ይመስላል። ለማንኛውም መጽሐፍ ቅዱስን ደግመህ አንብብ። የ2000 ስታነብ በኮቴሽን ማርክ እግዚአብሔር ስላሴም በደንብ ማወቅ አለብሽ። አንቺ ሙስሊም ነሽ? ስላሴ የሚለው ወንጌል ላይ የለም። ለምን አውቃለሁ? ስላሴ የሚለው ወንጌል ላይ የለም። ወንጌል ላይ የሌለ ነገር ወንጌል ላይ የሌለ እኔ ሙስሊም ነኝ። ወንጌል ላይ የሌለ ነገር ስተት ነው። ይሄ የሰይጣን አስተምሮ ነው። የግሪክ መንፈስ ነው ሲጀመር። እኔ የምፈልገው የአይሁድ መንፈስ ነው። መጽሐፍ ቅዱስ ላይ ያለው አስተምሮ የአይሁድ መንፈስ ነው። ስላሴ ደግሞ የግሪክ መንፈስ ነው። እነዚህ መንፈሶች አንቺ ሲጀመር አንቺ እኮ ላለመሸነፍ የሚሄድ ሰው እንዴት ነው የሚማስ? ለኔ ዳሳይ አንተ እኮ አንተ እምነትን እኮ መመለስ አልቻልክም እኮ። ስላሴ የሚል ከወንጌል አላሳየህም። እግዚአብሔር ወልድ የሚል ከወንጌል አላሳየህም። ኢየሱስ እግዚአብሔር ነው የሚል አላሳየህም። ኢየሱስ ፈጣሪ ነው አሳየው። ኢየሱስ እግዚአብሔር መሆኑ እግዚአብሔር የትኛውን አሳየው? ለሞራልህ ነው። በቃ ይበቃል። በእናትህ በሉ ጀማ ሌላ ሰው አስገቡና አውሩ። ይበቃል እንዴ ደግሞ ይመለከታል። አይደለም ይታዘቡሃል። ፕሊስ ጀለስ ያዩ ይታዘቡሃል። በቃ እግዚአብሔር የሚል ነገር ሲጀምር አላመጣህም። ሲጀምር አንተ ለመጀመሪያ ጊዜ ስትሰማ አይደለም ኢየሱስ በወንጌል እግዚአብሔር ወልድ እንዳልተባለ አይደለም። በነገራችን ላይ በፕሮቴስታንት ቤተክርስቲያን ራሱ ይሄንን አታውቅም። ኢየሱስ ወንጌል ላይ እግዚአብሔር ወልድ እንዳልተባለ ራሱ ቤተክርስቲያኒቱ አታውቅም። በቃ ችግር የለውም ወጣለው። ግን በተጨማሪ አሰመጣለሁ ደግሞ እናንተ ዶክትሪናችሁ አልተመቸኝም። በጣም ጥሩ አንብበህ ኢየሱስ እግዚአብሔር ወልድ የተባለበትን ፈልገህ እንደማንም ብለህ ይዘና ቶሎ። እሺ እናንተ ምመኑ እግዚአብሔር ሶስት አካል በአንድ አምላክ ነው። እግዚአብሔር አንድ ነው። እኔ እግዚአብሔር ነኝ ብሏል። አንድ ነው። እግዚአብሔር አንድ ነው ብሏል። እግዚአብሔር አንድ ነው። ሶስት አካል አንድ አምላክ። ማን ነው ሶስት አካል ያለው? ማን ነው? እግዚአብሔር ሶስት አካል አለው ብሎ የሰበከው ማን ነው? ማንም አልሰበከም ከሰይጣን ውጭ ማለት ነው። እዚህ ዘፍጥረትን እኮ አነበብሽው። ዘፍጥረት እኮ እግዚአብሔር አይደለም ያለው እኮ እግዚአብሔር አለ ነው እንጂ እግዚአብሔር አሉ አላለም። ሲጀምር ዘፍጥረት የአይሁድ አስተምሮ ነው። አይሁዶች በዚህ ዘመን በህይወት አሉ። እንኳን ፈጣሪ ሶስት ነው ልትል ቀርቶ ፈጣሪ ሰው ነው ካልክ ይገላሉ። በአይሁድ በቶራ አስተምሮ በአይሁድ እምነት እግዚአብሔርን ሰው ነው የሚል ይገላል፣ ያስገድላል። በሃይማኖታቸው እንኳን አይደለም እግዚአብሔርን ሰው ሊሉ ማለት ነው። ብሉይ ኪዳንም አዲስ ኪዳንም ውስጥ ያሉት ሰዎች አይሁዶች ናቸው። ኢየሱስም አይሁድ ነው፣ ጴጥሮስም አይሁድ ነው፣ ጳውሎስም አይሁድ ነው። የሚያመልኩት የአይሁድን አምላክ ነው። ኢየሱስ የሚያመልከው የአይሁድን አምላክ ነው። ኢየሱስ አይሁዳዊ ነው። ተግባብተናል። ይሄ እግዚአብሔር በሶስት አካል ተገልጧል የሚለው ሰይጣን እንጂ ሐዋርያትም ወንጌልም ኢየሱስም አይደለም። ይሄን ይመስላል። በላም በበህና ቶሎ ጃ የለህም። በመንፈስ ስላልሆነ ችግር የለውም። በመንፈስ አይደለም በነገር በመንፈስ አትበል። ደግሞ መንፈስ በነገር ላይ የእግዚአብሔር መንፈስ ጥርት ያለና እውነተኛ ወደ እውነት የሚመራ ነው። እኛ የእግዚአብሔር መንፈስ ስላለብን ነው ወንጌል ላይ እንደዚህ አይነት ነገር የለም ብለን ወንጌልን ነፃ ለማውጣት እየሰራን ያለ ነው። እንደ ወንጌል ማንም መቀለጃ አይደለም። ወንጌል የሰይጣን መጫወቻ አይደለም። ወንጌል እግዚአብሔር በሶስት አካል ተገለጠ አይልም። ወንጌል ኢየሱስ ክርስቶስ የእግዚአብሔርን ወንጌል ሰበከ እንጂ ኢየሱስ እግዚአብሔር አይደለም። ምንድነው ያለው ራሱ ኢየሱስ ክርስቶስ? እስራኤል ሆይ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ያለው እንጂ ሶስት አካል ነው ሶስት ነው አላለም። እግዚአብሔር አለ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ላይ ምንድነው ያለው? እግዚአብሔር አብ የምድርና የሰማይ ጌታ ነው ያለው። ከእግዚአብሔር አብ ውጭ ማንም የምድርና የሰማይ ጌታ የለም። ሐዋርያው ጳውሎስ በሐዋርያ ሥራ ምዕራፍ 14 አንቀጽ 15 ላይ ምንድነው ያለው? ምድርና ሰማይንና በውስጡ ያለውን የፈጠረው እግዚአብሔር ነው፣ ሰው ይሄንን ሊያደርግ አይችልም ብሏል። ጳውሎስ ኢየሱስን ምን ብሎ ነው ያለው? ሰው ነው ብሏል።
እግዚአብሔርን ደግሞ ምን ብሏል? ፈጣሪ ነው ብሏል። ከእግዚአብሔር ውጭ ምድርና ሰማይን መፍጠር የሚችል ማንም የለም ብሏል። ወንጌልን አንብብ። አነበዋለሁ እኔማ ግዴታ ነው። ግን ከሆነ ቦታ የሆነ ጥቅስ ስላላወቅኩ ክርስቲያን አይደለሁም ምናምን እንደዛም አላልንህም። ብቻ አንተ ጥቅሱን አውቀህ ጥቅስ አትበል። በነገር ላይ ጥቅስ ምንም ዋጋ የለውም። እኛ የምንፈልገው ሙሉ ከእንትኑ ጋር የማይጣል አንድ የጥቅስ መረጃ አይሆንም። አንድ አንቀጽ ገንጥሎ ማውጣት የለም። አንድ ለምሳሌ አሁን አንተ ጂቢ ገነጠል ምንድን አካለ ጎደሎ ነው አይደል የምትባለው? ስለዚህ ወንጌሉን ገንጥለህ አካለ ጎደሎ አድርገህ ኢየሱስን ፈጣሪ ማድረግ አይቻልም። የምትገነጠለውን አንቀጽ ከወንጌሉ ጋር ማስማማት አለብን እንጂ ወንጌሉን ምዕራፉን አውዱን አካለ ጎደሎ አድርጋችሁ ኢየሱስን ፈጣሪ ለማድረግ ስላሴን ለማድረግ አትሩጡ። ለሌላ ጊዜ መጽሐፍ ቅዱስን በደንብ አንብበና ቶሎ አሁን ሌላ ሰው አስገቡ። ኧረ ችግር የለውም። በመንፈስ ተመሩ ብቻ ያን ነው የምመክራችሁ። ቱሬ በቃ ይበቃሃል። በጣም ብዙ ነገር ዛሬ ያገኘህ ይመስለኛል። 1 2 3 ፖይንቶች ወረድክ። በቃ ለማንኛውም ከመንፈሱ ይልቅ ማንበቡ ላይ ምክንያቱም ትልቁ ችግር እየሆነ ያለው እሱ ስለሆነ ማለት ነው። በሰዎች መካከል ያለውን ፐርስፔክቲቭ እንደ እምነት አድርጎ ማስቀመጥ አይ ቲንክ ድንቁርና ይመስለኛል። መጽሐፉ በራሱ የማይለውን ነገር አንዳንድ ከ300 ዓመት በኋላ ማለት ለምሳሌ መቼ መሰላችሁ? ስለ ጎንደር መጀመሪያ ስትጠራ ማለት ነው በኢትዮጵያ ስቶሪ 300 ዓመት ማለት የኛ አያት አናቆም። አብዛኞቻችን ብንጠይቅ 300 ዓመት ላይ ያለውን የቤተሰብ ብለን ላይናችን ራሱ አናቅምና ከ300 ዓመት በኋላ የመጣን ከ100,000 በላይ ቫሪያንት ያለውን ሐሳቦችን አንድ ላይ አሰባስበው ሰዎች በይመስለኛል የወሰኑትን በጉባኤ በካውንስል የወሰኑትን ነገራቶች እሱን ማመን ከመጽሐፉ ይልቅ ትንሽ በጣም አስቸጋሪ ነው። እንደዛም ሆኖ ግን የአላህ ተአምር መጽሐፎቹ ላይ ስቲል ትሪቶቹ በራሳቸው እነሱን እንዳያግባቡ አድርጓቸዋል ማለት ነውና በደንብ መጽሐፎቹን ያያቸው። የሰው ልጅን ወደ አምላክ የምታስጠጋቸው ነገራቶች ብዙ የታየህ ነገር አለ ይመስለኛል። ዛሬ አምላክ አይሞትም የሚለው ነገር ላይ ማየት መቻል አለብህ። አምላክ ሁሉን የሚያውቅ ነው፣ ኢየሱስ ግን ሁሉን አያውቅም። አምላክ የማይሞት ነው፣ ኢየሱስ ግን ሞቷል። ስለዚህ እነዚህ ሁሉ ነገራቶች የሌለን ዶክትሪን ስላሴ ሲጀምር ዶክትሪን ነው። ቅድም መሰረት ያለች ዶክትሪን ነው እና የስላሴ ዶክትሪን በራሱ ባይት ሰልፍ እምነት ነው፣ አስተምሮት ነው፣ ስም ነው፣ መጠሪያ ነው ብለህ ራሱ እሱን ራሱ ዲፈረንሺየት ማድረግ አትችልም። የሌለን ነገር ስለሆነ እየተከተልክ ያለው በደንብ እንድትማር ለማለት ነውና ሌሎች ሰዎች ካላችሁ እስኪ ጥያቄ ያላችሁ ግቡ። ዝም ከምንል ሞቱን ምናምኑን ብዙ ነገር ስለታየ እስኪ እኔ አላቅም እያለ ያው አሁን አምላክ የማያውቅ አምላክ ሊኖር አይችልም አይደል? አእምሯችን እስከሚያውቀው ድረስ አምላክ ሁሉም አዋቂ ነውና ማርቆስ ላይ ነው መሰለኝና ማርቆስ 24:36 ምን ይላል መሰላችሁ? እሺ ማቴዎስ 24:36 እንደዚህ ይላል፣ ስለዚያች ቀንና ስለዚያች ሰዓት ግን አለ ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም አለ። ስለዚህ እንዴት ነው የማያውቅን ነገር አምላክ የምናደርገው? ምንም አላቅም እያለ ማለት ነው። ምንም አያውቅም። ስለዚያች ቀን እንኳን
ምንም አያቅም እያለ ከአባት በቀር እያለ እማያቅን ነገር እንዴት አምላክ እንዳደረጋለን? የእውቀት ማነስ ያለበት፣ የእውቀት ችግር ያለበት፣ የመሞት ችግር ያለበት፣ የህያውነት ችግር ያለበት ህያው አይደለም። የእውቀት ችግር አለበት፣ የማድረግ ችግር አለበት። የጸላይ ነው፣ የሚጸልይ ነው። እነዚህ ሁሉ ነገራቶች እያያችሁ እንዴት ነው አምላክ የምናደርገው? ጃ ተኝቷል መሰለኝ። ለወጣ ነው በለው። ደህና ደሩ። ያው ገስቱን እንዴት ማን ነው የሚዘጋው? ሚውት አርጋችሁ ኮሜንቱን ሚውት አርጋችሁ ውጡ። እሺ ኮሜንቱን ሚውት አርጋችሁ። ሞዴሬተር ያለው ሰው አለ እንዴ? አሚሬ ሞዴሬተር አለ እንዴ? አይ እሱም የለውም። በቃ ዝም ብለን ነው እሱን ሳንዘጋው። እሺ ቆይ እኔም ሞዴሬተር የለኝም። ጃ አለ ተኝቷል። ጃ ቲንክ የስራ ላይ ነው ወይ ተኝቷል? እኔ ውሪት ያለ ታሊ ደህና ደሩ ጋይሶች። ጸጋለሽ ሀዩ አለሽ? السلام عليكم ورحمة الله وبركاته.